ሰላም ባለፈው እንግዲህ ትሩ ፎልስ ጥያቄዎችን ሰርተን ነበር። የ11ኛ ክፍል የባዮሎጂ ዩኒት 5 ሂማን ቦዲ ሲስተም የሚሉ የመጨረሻ ሪቪው ኤክሰርሳይዝ ጥያቄዎችን ትሩ ፎልስ 5 እስከ 8 ያሉ ጥያቄዎችን ሰርተን ነበር። ዛሬ ደግሞ ከ1 እስከ 40 የተቀሩትን የምርጫ ጥያቄዎችን በደንብ በሚገርም ሁኔታ በቀላሉ እንሰራለን ማለት ነው። ይህንን ስንሰራ እንግዲህ ከ9ኛ ከ10ኛ ክፍል ሪፈር እያደረግን ማወቅ ያለባችሁን እያንዳንዱን አውቃችሁ ነው የምታልፉት። ስለዚህ ቪዲዮን ላይክ አድርጉ ማለት ከወደዳችሁ ማለት ቀጥታ ወደ ቪዲዮ እንግባ። የመጀመሪያው what mineral makes bone strong? ቦን ስትሮንግ የሚያደርገው የትኛው ሚነራል ነው? ብዙውን ጊዜ እንሰማለን ካልጂየም ሲባል ፎስፈረስ ሲባል ነው የምንሰማው። ስለዚህ መልሱ ምንድነው? ሲ ካልጂየም ነው ማለት ነው። ኦክሲጅን ምንድነው የሚያደርገው? ኦክሲጅን ለሬስፓይሬሽን ነው ኦክሲጅን የሚጠቅመው ኤነርጂ ቢልድ እንድናደርግ ብሪዝ አውት የምናደርገው ነው። አይረን እና ዚንክ ደግሞ ኦልሞስት ሴም ፋንክሽን ያላቸው ለምንድነው? ለኢሚኖ ሲስተም እና ለነዚህ ለዛ ይጠቅማሉ ማለት ነው። መልሱ ምንድነው? ካልጂየም ነው። ካልጂየም is the main mineral that helps make bone and teeth strong የሚያደርገው ምንድነው? ካልጂየም። ወደ ሁለተኛው ጥያቄ ስንሄድ ደግሞ what are the two bones in the lower arm? በሎወር አርም ቱ ቦኖች እነማን ናቸው? እንግዲህ ሎወር እና አፐር አርም ብለን እናውቃቸዋለን ማለት ነው። ክንድ ማለት ነው። ከእጃችን ደግሞ የታችኛው አርም አለ፣ ከዛ ደግሞ የላይኛው አርም አለ ማለት ነው። እንግዲህ የታችኛው አርም ከምንድን ነው የሚሰራው? ከሬዲየስ እና ከኡሊና ነው። ከዛ ከላይ ያለው ደግሞ ሂሙረስ ይባላል። እነዚህ ሎንግ ቦን ናቸው ማለት ነው። ይሄው መልሱ ምንድነው? ሬዲየስ እና ኡሊና ነው ማለት ነው። ምን ሎወር አርም። አፐር አርም ከሆነ ማን ነው? ሂሙረስ የምንለው ማለት ነው። እንግዲህ እዚህ ጋር በፒክቸር ላሳያችሁ። ይሄው እንግዲህ እንደምታዩት እዚህ ጋር ምንድነው ሂሙረስ የላይኛው ፓርት ሂሙረስ ይባላል። እዚህ ጥግ ላይ የምታውቁ ከሆነ ሂሙረስ ይባላል ሌላኛው። ከታች ያለው ደግሞ እቺ ኢልቦነች እቺ መገጣጠሚያዋ፣ ከዛ ደግሞ ሬዲየስ እና ኡሊና ናቸው ሎወር አርም ላይ ያሉ ማለት ነው። ለእግርም እንደዛው በተሰበሰበ ሆነ ከላይ ያለው ፌሙር ይባላል። ከዛ ደግሞ እቺ ቲቢያ ትባላለች፣ እቺና ፌቡላ ትባላለች ማለት ነው። እቺ ትንሿ ፌቡላ ትባላለች፣ ቲቢያ ደግሞ እቺ ስትሮንግ የሆነችዋ ቲቢያ ትባላለች። እነዚህ ምንድናቸው? እንግዲህ ሎንግ ቦን ናቸው ማለት ነው። እነዚህ ከሎንግ ቦን ውስጥ ነው የሚመደቡት ማለት ነው። ስለዚህ ምንድነው መልሳችን ምንድነው? የትኛዎቹ ናቸው? ሎወር አርም የሚሆኑ ሬዲየስ እና ኦሊና ናቸው ማለት ነው። ከምን ቲቢያና ፊቡላ ምንድናቸው? የእግር ነው። ከእግር ከታች ያሉ ናቸው ቲቢያና ፊቡላ የሚባለው። ሂሙረስ የሚባል ፌሞራል የእግር የላይኛው ፌሞር ነው። ሂሙረስ የአፐር አርም የምንለው ሂሙረስ ነው። ስለዚህ ነው ማንዲበል ማለት ደግሞ ጀው ነው። አገጫችን ማለት ነው። ማንዲበል ይባላል ማለት ነው። ቀጥታ ወደ ሶስተኛው ጥያቄ እንሂድ ማለት ነው። ሶስተኛ ላይ እንግዲህ ምን ይላል? the purpose of white blood cells is to what? dash a carry oxygen, b protect against infection, c speed up digestion, d all። የዋይት ብለድ ሴል ጥቅሙ ምንድነው? ወይም ፋንክሽኑ ምንድነው ይላል። ምንድነው? አይ ኦክሲጅኑ ኬሪ አያደርግም አይደል? ሬድ ብለድ ሴል ነው ኦክሲጅንን ትራንስፖርት የሚያደርገው ሬድ ብለድ ሴል ማለት ነው። ስለዚህ የዋይት ብለድ ሴል ዋናው ሜካኒዝም ምንድነው? ፕሮቴክት አጌንስት ኢንፌክሽን ነው። ለኢንፌክሽን ነው። ስፒድ አፕ ዳይጀስሽንን አይደለም፣ ዲኦልም አይደለም። ፕሮቴክት አጌንስት ኢንፌክሽን። ዋይት ብለድ ሴልስ ሄልፕ ዘ ቦዲ ፋይት አጌንስት ጀርምስ ኤንድ ዲዚዝ። ጀርሞች እና ዲዚዝ ዋይት ብለድ ሴል እነዚህን ፋይት ያደርጋል ማለት። እዚህ ጋር ባጭሩ ከ10ኛ ክፍል ከፔጅ 116 የተወሰደ ምን አለ እዚህ ጋር ጀነራላይዝድ የሆነ ነገር አለ። ሬድ ብለድ ሴል ሌላኛው ስሙ ምንድነው? ኤሪትሮሳይት ይባላል ማለት ነው። ሬድ ብለድ ሴል ኤሪትሮሳይት ይባላል። ምንድነው? ኦክሲጅንን ካርቦን ዳይኦክሳይድ ነው ክር የሚያደርገው። ላይፍ ስፓኑም እስከ 120 ቀን ነው የሚቆየው። ከነምበር ኦፍ ደግሞ ምንድነው? ከ5 እስከ 6 ሚሊዮን ነው ማለት ነው። ነምበር ኦፍ ሴሎቹ ማለት ነው። ከዛ ደግሞ እነዚህ ነው በሬድ ብለድ ሴል። አሁን ባጭሩ ምንድነው መያዝ ያለባችሁ? ሌላኛው ስሙ ምን ይባላል? ኤሪትሮሳይትስ ይባላል። ከዛ ኦክሲጅን እና እንትን ነው እስከ 120 ቀን ድረስ ነው እንትን የሚለው። ከዛ ደግሞ እስከ 5 እስከ 6 ሚሊዮን ነው በነምበር ማለት። ዋይት ብለድ ሴል ደግሞ ሉኮሳይትስ ይባላሉ ማለት ነው። ዋይት ብለድ ሴል ሉኮሳይትስ ይባላሉ። ፋይት ዲዚዝ ኤንድ ፕሮቫይድ ኢሚዩኒቲ፣ ዲዚዞችን ይከላከላሉ። እኛ ደግሞ በዲያችን በሽታ እንዲከላከል ያጠናክራል። ላይፍ ስፓኑ ደግሞ ምንድነው? ከ18 እስከ 36 ሃወር ነው። ከዛ ነምበሩ ደግሞ በምን ያህል ቁጥር ነው? እስከ ከ5000 እስከ 10000 ነው ማለት ነው ያለው ማለት ከ5000 እስከ 10000 ከ5000 እስከ 10,000 ነው ማለት ነው ያለው በቁጥርም ያለው ማለት። ፕላትሌት የምንለው ደግሞ ሄልፕ ብለድ ክሎቲንግ ኤንድ ስታፕ ብሊዲንግ፣ ደም እንዳይፈስ ያደርጋል። ደም እንዲረጋ ክሎት ማድረግ ደም እንዲረጋ ያደርጋል ማለት። ላይፍ ስፓኑ ከ9 እስከ 10 ቀን ነው። ስለዚህ በነምበር ደግሞ እስከ 250 እስከ ስንት ናቸው? እስከ 400,000 ያሉ ናቸው ማለት። ስለዚህ እንደዚህ ጀነራላይዝ አድርገን ማወቅ እንችላለን ማለት ነው። ጀነራላይዝ አድርገን ስናውቅ ማነው ትንሹ ብላችሁ ራሳችሁን ጠይቁ። ትንሹ ማነው? ትልቁ ሬድ ብለድ ሴል ነው። ከዛ ደግሞ ትንሹ
ደግሞ ዋይት ብለድ ሴል ነው። ስለዚህ እንደዛ ብላችሁ ከጀመራችሁ በኋላ ደግሞ ሬድ ብለድ ሴል ትልቁ ስለሆነ ብዙ ቀን ይቆያል። 120 ቀን ብላችሁ ያዙት። ከዛ ኢየሱስም ሌላኛው ኤሪትሮሳይትስ ይባላል። ከ5 እስከ 6 ሚሊዮን ነው ያለው። ከዛ ደግሞ ኦክሲጅንና ካርቦን ዳይኦክሳይድን ትራንስፖርት ያደርጋል ባሉ። ከሱ ትንሹ ደግሞ ማን ነው? ፕሌትሌት የምንለው ነው። ከሱ ትንሹ ከ9 እስከ 10 ቀን ነው። ከዛ ደግሞ ብለድ ክሎት ያደርጋል ከ250,000 እስከ 400,000 ብላችሁ ያዙ። ከሱ በጣም ትንሹ ደግሞ ዋይት ብለድ ሴል ነው። እንደዚህ ላይፍ ስፓኑ ብላችሁ ያዙ ማለት ነው። ይሄ መጽሐፍ ላይ ያለ ነው። ይቀጥላል። ፕላዝማ ምንድነው? የሎ ሊኩዊድ ፓርት ኦፍ ብለድ ነው። የሎ የሆነ ሊኩዊድ ፓርት የብለድ ፓርት የዛም በላይ ደግሞ 55% የሚይዝ ትራንስፖርት ብለድ ሴልስ ኒውትሪየንትስ ሆርሞን እነዚህን ሁሉ ትራንስፖርት የሚያደርገው ምንድነው? ፕላዝማ ይባላል ማለት ነው። ይሄም ከ10ኛ ክፍል ከፔጅ 116 ቀጥሎ ያለ ፓርት ነው ማለት ነው። ብለድ ግሩፕ ምንድናቸው? ቤዝድ ኦን አንታጅን እና ኦን ሬድ ብለድ ሴል ላይ ነው የምንከፍለው። ብለድ ግሩፕን ኤ ቢ ኤ ቢ እና ኦ ብለን ነው የምንከፍለው ማለት ነው። ስለዚህ ብዙም ሳልቆይ እዚህ ወደ ቀጥታ ወደ ጥያቄው ወደ ነምበሩ ጥያቄ ልግባ ማለት ነው። አራተኛ ላይ ምን which one of the following is hinge joint የሆነው የትኛው ነው ይላል ማለት ነው። hinge joint ማለት ምንድነው? በር ነው አይደል? በር hinge ራሱ ማለት ማጠፊያ ማለት ነው። ስለዚህ በር እንዴት ነው? በአንድ ዳይሬክሽን ወደፊት ትገፉታላችሁ፣ ወደ ኋላ ትመልሳላችሁ። only in በአንድ ዳይሬክሽን ወደ ኋላ ወደፊት ትበላል። እንደ በር የሚመስል ደግሞ ምን አለ? ኒ አለ፣ ኒያችን አለ። ከዛ ደግሞ ምን አለ? ኢልቦ አለ። ኢልቦ ነን እዚህ የአፐር አርማችንን ወደ ላይ ስናርግ ወደፊት እንደ በር ነው፣ ሙሉ አይከፈትም አይደል? በረም ሙሉ እንዲህ ዞሮ አይመጣም አይደል? ስለዚህ ምንድነው? ኒ ነው፣ ሲ ነው መልሱ ማለት ነው። ከዛ ሌላ ደግሞ ሾልደር እና ሂፕ የምንላቸው ደግሞ እነሱ ምንድን ናቸው? ሂፕ ማለት ዳሌ እዚህ እግራችንን ወደፊት ወዳለ እንድናደርግ ሞሽንን በኦል ዳይሬክሽን ነው ማድረግ እንድንችል የሚያደርግ ቦል ኤንድ ሶኬት ናቸው። ሾልደር እና ሂፕ ምን ውስጥ ነው የሚመደቡት? ቦል ኤንድ ሶኬት ጆይንት ላይ ናቸው የሚመደቡት ማለት ነው። በሁሉም ዳይሬክሽን ሙቭ እንድናደርግ የሚያደርጉ ማለት ነው። ከዛ ከጆይንቶች ደግሞ እዛ ጋር ደግሞ ፒቮት ጆይንት አለ። ፒቮት ጆይንት ማለት ለምሳሌ ኤግዛምፕል ማንሳት እንችላለን። በአንድ ቀለበት ውስጥ የሆነች ነገር እንዲህ ስታሽከረክሩ የሆነ እንጨት አስገብታችሁ ቀለበት ውስጥ ስታሽከረክሩ ያለው አካውን ምን ይባላል? ፒቮት ጆይንት ይባላል። እሱ ደግሞ ኔክ ለምሳሌ እንደዛ ኡሊናና ራዲስም በዛው ልክ ናቸው። እንደዛ ኤግዛምፕል መውሰድ ትችላላችሁ። the knee is a hinge joint because it is mainly moves back and forth ነው ሙቭ የሚሆነው ማለት ነው። ሪዝኑ ነው ማለት ነው። ስለዚህ አምስተኛ ላይ ደግሞ ምን ይላል? what is fibers connective tissue that attaches bone to bone የሚያገናኙ ባይዘው ሁለት ናቸው። አንደኛ cartilage and joint bone to bone ነው የሚያገናኙት። ከዛ ሌላ ደግሞ ሌጋመንትም bone to bone ነው የሚያገናኙት። ግን እዚህ ጋር ምን አይደንቲፋይ ማድረግ ይኖርባቸዋል። አንደኛ ሌጋመንት የሚባለው ፋይበርስ ፓርት ነው። በቃ ፋይበርስ ኮኔክቲቭ ቲሹ ነው፣ bone to bone ነው። ዳስ ሌጋመንት ነው መልሱ ማለት ነው። ስለዚህ ፋይበርስ ፓርት ነው፣ በዛ ነው የሚለዩት ማለት ነው። ከዛ በተጨማሪ ደግሞ ካርትሌጅን ጆይንት የምንላቸው ቦን ቱ ቦን ነው የሚያገናኙት። አጌንስት ረብ እንዳይሆን እርስ በርስ እንዳይተሻሹ ያደርጋሉ። ቦን ፋይበርስ ካለ ግን ሌጋመንት ነው። ቴንደን የምንለው መስል ቱ ቦን ነው የሚያገናኘው ማለት ቴንደን የምንለው። ሪብ ማለት ደግሞ እነዚህ የቼስት ላይ ያሉ 12 አሉ። 12 በአንድ ጎን 12 በአንድ ጎን አንድ ላይ 24 የሆኑ እነዚህ ምን የሚጠብቁ ሊቨርን ሃርትን የሚጠብቁ መሀል ላይ ደግሞ ስትሬኒየም ያለባቸው ወይም ብረስት ቦን የምንለው ነው። ሪብ የምንለው እሱ ነው የሚያሳየው ማለት ነው። ይሄው መልሱ ምንድነው? ሌጋመንት ኮን ፖንቱ ቦን ፋይበርስ ፓርት መሆኑን ብቻ ወቁ ማለት ነው። ወደ ስድስተኛ ጥያቄ ስንሄድ ደግሞ ስድስተኛ ላይ ምን ይላል? which one of one is hip joint ከዚህ ውስጥ ሂፕ ጆይንት የሆነው የትኛው ነው? ሂፕ ጆይንት የሆነው የትኛው ነው? ሂፕ ስንል ምንድነው? ቅድም እንዳልኩት ዳሌ ስካሄድ ስትሉ መገጣጠሚያው ጋር ደግሞ ምንድነው? ሞሽን ሙቭ የምታደርጉት በየት ነው? በሁሉም ዳይሬክሽን ነው። እግራችሁን ወደፊት ታደርጋላችሁ፣ ወደ ኋላ ታደርጋላችሁ፣ ወደ ጎን ታደርጋላችሁ። ያ ደግሞ በምን የታገዘ ነው? በቦል ኤንድ ሶኬት ጆይንት የታገዘ ነው ማለት ነው። ቦል ኤንድ ሶኬት ጆይንት የታገዘ ነው፣ ወደፊትም ወደ ኋላም የምታደርጉት ማለት ነው። ስለዚህ ቦል ኤንድ ሶኬት በሁሉም ዳይሬክሽን ሙቭ እንድታደርጉ። ሂንጅ ጆይንት ምንድነው? ባክ ኤንድ ፎርስ አይደል? እንደ በር አይደል? ባክ ኤንድ ፎርስ ኦንሊ በአንድ ዳይሬክሽን ወደፊት ትሄዳላችሁ፣ ወደ ኋላ ትመልሳላችሁ። ሙሉ በሙሉ ሊሽከረከርላችሁም አይችልም አይደል? ስለዚህ እንደ ኒ ማለት ነው። እግራችንን ለምሳሌ የታችኛውን ሎወር የምንለው ወደ ታች እንዲህ ወደ ላይ ማጠፍ አንችልም፣ ግን ወደ ላይ ማንሳት እንችላለን ማለት ነው። ስለዚህ ቦል ኤንድ ሶኬት የምንለው እግራችን ሙሉ እግራችን መጥቶ የተሰካበት ቦታ ማለት ነው። እሱ ቦል ኤንድ ሶኬት ይባላል ማለት ነው። ይሄ መልሱ ምንድነው? ቦል ኤንድ ሶኬት ሂፕ ጆይንት ኢዝ ቦል ኤንድ ሶኬት ጆይንት allowing movement in many directions በሁሉም ዳይሬክሽን አለው የሚያደርግ ነው ማለት ነው። ወደ ሰባተኛ ጥያቄ ስንሄድ ደግሞ ቅድም ባልኳችሁ መሰረት በአንዴ መመለስ ትችላላችሁ። ሰባተኛ ላይ መስልስ አር አታችድ ቱ ቦንስ መስል ከቦን ጋር አታችድ ነው በምንድን ነው? ቅድም ነግራችኋለሁ። ቴንደን ሌጋመንት ምንድነው? ፋይበርስ ፓርት ኮኔክት ቦን ቱ ቦን ነው የሚያገናኘው ማለት ነው። ካርቲሌጅ ምንድነው? ቦን ቱ ቦን ግን ፋይበርስ ፓርት አይደለም። ቲሹ ምንድነው ደግሞ እናውቃለን። ስለዚህ የትኛው ነው? ቴንደን ነው መስልቱ። ስለዚህ ቀጥታው ቴንደንስ አር ኮኔክት መስልስ ቱ ቦን ይላል ማለት ነው።
ከዛ ወደ ስምንተኛ ጥያቄ ላይ ስንሄድ ደግሞ ስምንተኛ which one of the following is not part of male reproductive system የወንድየው የመራቢያ ሲስተም ያልሆነው የትኛው ነው? የወንዱ ማለት ነው። ፒነስ የወንዱ ማለት ነው፣ ብልት የምንለው ማለት ነው። ቴስተስ የምንለው ደግሞ እቺ ሁለቱን እንቁላል የያዘችው ቴስተስ እንላለን። ሁለቱ እንቁላል ቴስተስ እንላለን። ዩትረስ ደግሞ የሴት ነው፣ ማህፀን ነው ማለት ነው። ማህፀን ወንድ ውስጥ ምንም አይሰራም። ስኮርተም የምንለው ደግሞ ሳኳ አለ፣ ሁለቱ ቴስተሶች ሁለቱ እንቁላሉ የተቀመጡበት እቺ ጆንያ የምትመስለው እሷ ስኮርተም ትባላለች። ስኮርተምን ብዙውን ጊዜ ሳክ ላይክ ነው፣ ሳክ ላይክ ጆንያ መሰል ነው የምንለው ማለት ስኮርተምን ማለት ነው። ስለዚህ የትኛው ነው የወንድየው ያልሆነ? ዩትረስ። ዩትረስ ወንድ ላይ ማህፀን መቼም ማህፀን የሚባለው ነገር ወንድ ላይ አይሰራም የለም ማለት ነው። ወደ ይሄው ዩትረስ ኢዝ ዘ ና ፓርት ኦፍ ይሄው ራሱ ኤክስፕሌን ያደርግላቸዋል ማለት ነው። ወደ ዘጠነኛ ስንሄድ ደግሞ ዘጠነኛ ላይ ምን ይላል? which one of the following is not part of የሴትዮዋ ያልሆነው female reproductive system የሴቷ ያልሆነ የትኛው ነው? ሴቷ እኔ ኦቫሪ የሴቷ ነው፣ ቫጂና የሴቷ ነው፣ ስፐርም ዳክት ግን የወንዱ ነው ማለት ነው። ኦቫሪ የምንለው እንቆንቁ ኤግ ፕሮዲስት የሚሆንበት ማለት ነው። ኤግ ፕሮዲስት የሚሆንበት የቱ ጋር ነው? ኦቫሪ ላይ ነው ማለት ነው። በሁለት ጎን አለ፣ ሁለት ኦቫሪ ያለ አንዲት ሴት በአንድ ጎንና በአንድ ጎን። ስለዚህ በእያንዳንዱ ወንዝ ደግሞ አንድ ኤግ ሪሊዝ ያደርጋል ማለት ነው። ቫጂና ደግሞ እናውቀዋለን አይደል? የሴትዋ መራቢያ ማለት ነው። ካናል በርዝ ካናል ይባላል። ብዙውን ጊዜ በርዝ ካናል በምትሏ ቫጂናል ለይታችሁ በርዝ ካናል የመወለጃ ቱቦ ማለት ነው። የህፃን ልጅ የሚወጣበት ቱቦ በርዝ ካናል በመባል ይታወቃል። ቫጂና ማለት ስፐርም ዳክት ወንድ ላይ ያለ የስፐርም ማውጫ ቦታ ነው ማለት ነው። ስለዚህ ሁሉም ሊሆን አይችልም። የትኛው ነው መልሱ? ሲ ነው ማለት ነው። ስፐርም ዳክት የሴቷ ጋር ምንም አይሰራም ማለት ነው። ከዛ ወደ አስረኛ ጥያቄ ስንሄድ ደግሞ ምን ይላል? ዋት አር ደ ሜል ሴክስ ሴልስ የወንድየው ሜል ሴክስ ሴል የምንላቸው የትኞቹ? ባይዘው ሴክስ ሴል ስንል ለይታችሁ ማወቅ አለበት። ሴክስ ሴል የምንላቸው እነዚህ ስፐርምንና ኤግን ነው። ወይም ኤግ ደግሞ ሌላኛው ስሙ ምንድን? ኦቪዩም ይባላል። ኦቪዩም ኦር ስፐርም ደግሞ ስፐርማታዞ ይባላል ማለት ነው፣ ሌላኛው ስሙ ማለት ነው። ይህንን ለይታችሁ አውቁ ማለት። ሴክስ ሴል ማለት ይሄንን ነው የሚያሳየው ማለት ነው። ስፐርምንና ኤግን ነው ሴክስ ሴል ማለት ነው። ሆርሞን ሴል ካለ ደግሞ ሜል ሆርሞን ሴል ካለ ደግሞ ኦር ውመን ሆርሞን ካለ ደግሞ እነዚህን ደግሞ ለይታችሁ ቴስቶስትሮን አለ። ለምሳሌ ሜል ሴክስ ሴል ካለ ማለት ነው ሜል ሆርሞን በሚለው ይለያል ማለት ነው። ቴስቶስትሮን አለ። ቴስቶስትሮን አዝ ጀነራል ነው ኤቭሪቲንግ ኮንትሮል የሚያደርግ ነው። ባይዙ ዲፈረንሱን አስባችሁ ታውቃላችሁ? ስፐርምን እና ቴስቶስትሮን ብዙ ነገርን ነው ኮንትሮል የሚያደርገው። ጺማችን እንዲወጣ ያደርጋል፣ ድምጻችን እንዲቀየር ያደርጋል፣ ብዙ ነገር ጸጉር እንዲያድግብን ያደርጋል። ብዙ ነገሮችን ኮንትሮል የሚያደርገው ስፐርም ፕሮዳክሽን ኮንትሮል የሚያደርገው ማለት ነው ቴስቶስትሮን ነው ማለት ነው። መስላችን ስትሮንግ ያደርጋል። ብዙውን ጊዜ ስትሮይድ ሲባል ታውቃላችሁ? ወንዶች ስትሮይድ ይወስዳሉ የሚባል ይሄ ደግሞ ምንድን ነው? ቴስቶስትሮን ፎርም ነው። ሲንቴቲክ ቴስቶስትሮን ነው የሚወስዱ ምን መስላቸውን ስትሮንግ ለማድረግ ማለት ነው። ስለዚህ ሴክስ ሴል የትኛውን ነው ማለት? ስፐርም ሴል ነው ሴክስ ሴል የሆነ። ስኮርተም ነግሬያቸዋለሁ፣ ቫጂና ነግሬያቸዋለሁ፣ ስፐርምን ዳክት ቅድም ነግሬያቸዋለሁ። ስለዚህ አይደሉም ማለት ነው። ስፐርም ሴል ነው ማለት ነው። ከዛ ደግሞ እዚህ ጋር ደግሞ ሜል ሴክስ ሴል ይላል፣ እዚህም ሜል ሴክስ ይላል። እንግዲህ ፊሜል ለማለት ተፈልጎ ነው እዚህ ጋር ማለት ነው። ቆይ ቼክ እናድርግ። the male sex cells are made in made in ነው እያለ ያለው ሶሪ። the male sex cells are made የት ናቸው ሴክስ ሴሎች? የቱ? ቴስተስ ሁለቱ እንቁላል ናቸው ፕሮዲውስ የሚያደርጉት ማለት ነው። የት? ቴስተስ ናቸው ፕሮዲውስ የሚሆነው። ቴስተስ ነው ፕሮዲውስ የሚያደርገው ወይም ቴስተስ ውስጥ ነው ፕሮዲውስ የሚሆኑት። ከዛ ደግሞ በአፐር ፓርት ላይ ደግሞ እነዚህ ስፐርሞች ፕሮዲውስ የሆኑት ከሱ ቴስተስ እዛው ደግሞ እንቁላል ውስጥ እዛው ጆንያ ውስጥ በአፐር ኤፒዲዲያምስ ውስጥ ሄዶ ማቹር ይሆናሉ። ከዛ ደግሞ ወደ ላይ ሄዶም ይወጣል። በቫስ ዲፍረንስ አድርጎ ይወጣሉ ማለት ነው። ከዛ ያ ነው ማለት ቴስተስ ውስጥ ነው ምን ፕሮዲውስድ የሚሆኑት። የት ነው? ቴስተስ ስፐርም ሴልስ አር ፕሮዲውስድ ኢን ቴስተስ። ፒነስ ላይ አይደለም፣ መውጫ ነው። ኦቫሪ በሴቷ ነው ማይገናኝ። ስፐርም ዳክት ደግሞ የስፐርም የሚወጣበት ነው። ስለዚህ የት ነው? ቴስተስ ላይ ነው ምን ፕሮዲውስድ የሚሆነው ማለት ነው። 12ኛ ጥያቄ ስንል ደግሞ የትኛው ነው ከዚህ ውስጥ ምን ይሆነው? ምን ይላል? 12 the female sex cell የሴትዋ ሴክስ ሴል የሆነው የትኛው? ሴክስ ሴል ካለ ማን ነው የምታስቡት ብያችኋለሁ? ኤግ ሴል እና ስፐርም ሴል ነው። የሴቷ ሴል ደግሞ ምንድን ነው? ኤግ ሴል ነው ማለት ነው። ሰርቬክስ አይደለም። ማህፀን በስንት ይከፈላል? በሁለት። ሰርቬክስ እና ኮርፐስ ተብሎ ማለት ነው። የማህፀን መግቢያ የዩትረስ መግቢያ ላይ ያለችው በር መክፈቻ እና በር ምን ሰርቬክስ ትባለች። መግቢያ ነው። እቺ ሴንሲቲቭ ፓርት አይደለችም። ብዙ ጊዜ ሴንሲቲቭ ፓርት አድርገን እናስባታለን፣ ግን እቺ አይደለች። የማህፀን መግቢያ በር ያለችው ነች ማለት ነው። የማህፀን መግቢያ ጋር ያለች ነች ማለት ነው። ክሊትሮስ ነች እቺ ሴንሲቲቭ ፓርት ምንላት? ክሊትሮስ ውጭኛዋ ላይ ያለችዋ ክሊትሮስ ትባላለች ማለት ነው። ሴቶች ላይ ያለው ማለት ነው።
ምን ኤግ ሴል ነው፣ ሰርቬክስ አይደለም። ስፐርም ሴል ደግሞ የወንድየው ነው። እቺ ሲሊያ የምትባለው ደግሞ ኤል ያለችው እሷም አይደለም። ሲሊያ ማለት ምንድነው? ስሞል የሆነ ላዩ ላይ ጸጉር ያለበት ማይክሮ ኦርጋኒዝም ነው። በጣም ትንሽ የማይክሮ ኦርጋኒዝም ነው ማለት ነው። ማይክሮስኮፒክ ማይክሮ ኦርጋኒዝም ሄር ላይክ ጸጉር መስመር ላዩ ላይ ጸጉር ያለበት ትንሽ ማይክሮ የሆነች ማይክሮ ሴል ላዩ ላይ የሚኖር የሚችል ማይክሮ ኦርጋኒዝም ነው ማለት ነው። ስለዚህ ኤም አይደለም፣ መልሱ ምንድነው? ቢ ነው ማለት ነው። ኤክሴል ባይዘው ኤ ግን ሌላኛው ስሙ ምንድነው? ኦቪዩም ብላችሁ ማየት ትችላላችሁ። ኦቪዩም ማለት ነው። ስለዚህ ይሄው መልሱ መዛቀቻ። 13ኛ ጥያቄ ላይ ደግሞ ምንድነው? how long does the menstrual cycle take? ምን ያህል ጊዜ ነው ሚኒስትራል ሳይክል የሚወስደው? በምን ያህል ነው የሚሆነው ብላችሁ ለራሳችሁ ስትጠይቁ ከዚህ ውስጥ መልሱ የትኛው ነው? ብዙውን ጊዜ ልንባላው የምንችለው ኤ 5 ቀን፣ ቢ 14፣ ሲ 28፣ ዲ 30 ብለን ልንበላ እንችላለን። እዚህ ጋር ግን ተጠንቀቁ ማለት ነው። አቨሬጅ ሲባል ስንት ነው? 28 ቀን ነው አቨሬጅ ማለት ነው። ኦፍ ኮርስ አንዲት ሴት በ20 ቀን ዲፍረንስ ልታይ ትችላለች፣ ኦር በ40 ቀን ልታይ ትችላለች፣ በ30 ቀን ልታይ ትችላለች። ይሄ ግን ምን ችግር ያለባቸው ሴቶች ናቸው፣ የሆርሞን መዛባት ያለባቸው፣ ጭንቀት ስትረስ ውስጥ ምናምን ካሉ በዚህ ዲፍረንስ ያሉ። ግን አቨሬጅ 28 ቀን ውስጥ ነው። በየ28 ቀን ውስጥ ነው ሴቷ ፔሪድ የምታየው ኦር ምን የወር አበባ የምታየው ሚኒስትራል ሳይክል የሚባለው ወይ ሚኒስትሬሽን የሚባለው ማለት ነው። ሚኒስትራል ሳይክል ማለት ምንድነው? ሚኒስትሬሽን ራሱ ማለት ምን? the discharge of blood and fluids አይደል? through vagina ማለት ነው። የሱ መፍሰስ ማለት ነው። የማህፀን ግድግዳ ሲፈርስ ማለት ነው። በፍጥነት ላብራራላችሁ ልሞክር። ሚኒስትሬሽን ማለት ምንድነው? አንደኛ የራሱን ፌዞች አሉት፣ 4 ፌዞች አሉት አይደል? የመጀመሪያው ሚኒስትሬሽን ራሱ ኦከር ይሆናል። ከዛ ሚኒስትሬሽን ኦከር ካለ በኋላ እንደገና ፎሊኩላር ፌዝ የሚባለው እንደገና እንቁላሎቹ ያድጋሉ። ከዛ በኋላ ደግሞ እነዚህ እንቁላሎቹ ደግሞ ሪሊዝድ ይሆናሉ ከኦቫሪ፣ ኦቪሉሽን ይሆናል። ከዛ ደግሞ ፈርቲላይዝድ ካልሆነ ምን ይሆናል? ፈርቲላይዝድ የሚሆን ከሆነ ፈርቲላይዝድ ሆኖ ይቀጥላል። ፈርቲላይዝ ካልሆነ ግን የማህፀን ግድግዳው ምን ይሆናል ማለት ነው? ሲጠናከር የነበረው እሱ ይፈርሳል ማለት ነው። እየቸኮልኩ ስለሆነ ነው፣ በጣም እየቸኮልኩ ስለሆነ ሁሉንም ጥያቄዎችን በአጭር ሰዓት ውስጥ ለመስራት ስለፈለግኩ ማለት ነው። ስለዚህ አሁን ይህን ጀነራላይዝ አድርጋችሁ ስታስቡት ምንድነው? አንደኛ ምንድነው ሚኒስትሬሽን ኦከር ይሆናል አይደል? አይ መጀመሪያው ፌዝ። ሁለተኛ ላይ ደግሞ ምንድነው? ፎሊኩላር ፌዝ። ፎሊኩል ስቲሙሌቲንግ ሆርሞኖች ምን ፎሊኩላር ፌዝ ነው ያስከትል። ፎሊኩላር ፌዝ ማለት ፎሊኩል ማለት ምንድነው? እንቁላሎችን የያዙ ሳኮች ማለት ጆንያዎች እንቁላሉን የያዙ እቺ ባስኬቶች ማለት ነው። የነሱ እድገት ኦከር ይሆናል። እነሱ ሲያድጉ እንቁላሉም ያድጋል ማለት ነው። ስለዚህ እንቁላሉ ኦቨሪ ውስጥ ሆኖ ምን ይሆናል? ያድጋል ማለት ነው። እንቁላሉ ካደገ በኋላ ደግሞ ምን ይሆናል ማለት ነው? አሁን ሪሊዝድ መሆናል። ማነው የሚያስከትለው? ሉቲናይዚንግ ሆርሞን ኤልኤስኤች ሪሊዝድ እንዲሆነ ያደርጋል ማለት ነው። ስለዚህ ሪሊዝድ ከሆነ በኋላ ደግሞ ምንድነው ማለት? ኦቪሉሽን ይባላል። እንቁላሉ ከኦቫሪ ሪሊዝድ ሲሆን ምን ይባላል? ኦቪሉሽን ይባላል ማለት ነው። ኦቪሉሽን ፌዝ ይባላል ማለት ነው። የኦቪሉሽን ፌዝ ደግሞ ሪሊዝድ ከሆነ በኋላ አንደኛ የቱ ጋር ነው? ኦቪዳክት ወይም እቺ መተላለፍ ወደ ማህፀን መሄጃና ወደ ኦቫሪ መሄጃ መንገድ ላይ ማለት መንገድ ላይ ምን አለ? ኦቪዳክት ይባላል ኦር ፋሎፒያን ቲዩብ ይባላል። እዛ ነው ፈርቲላይዜሽን ኦከር የሚሆነው፣ ፈርቲላይዜሽን የሚከሰተው እዛ ነው ማለት ነው። እዛ ፈርቲላይዜሽን ካልተከሰተ ምን ይሆናል ማለት ነው? ቀጣይ ፌዙ ምንድነው? ኦቭዩሌሽን ከሆነ በኋላ እንቁላሉ ከወጣ በኋላ ምንድነው? ሊቷል ፌዝ ይባላል። ሊቷል ፌዝ ማለት ምን ማለት ነው? እዛ እንቁላሉን የለቀቁ ፎሊኩሎች ምንን አሁን ፕሮዲስ ያደርጋሉ? ፕሮጀስትሮንን ፕሮዲስ ያደርጋሉ። ፕሮጀስትሮን ማህፀንን ግድግዳ እንዲያጠናክር ዝም ብሎ ያጠናክራል። ሴቷ ማህፀን እስከሆነ ፈርቲላይዜሽን ኦከር ማይሆን ከሆነ እነዚህ ፕሮጀስትሮኖች መለቀቅ ይቆማል። የሴቷ ማህፀን አይጠናከርም። ከዛ በኋላ ግድግዳው ሙሉ ይፈርስና ይወጣል። ከዛ ምን ይባላል ማለት ነው? ሚኒስትሬሽን ይባላል ማለት ነው። ሲፈስ ምን ይባላል? 28 ቀን ነው። እዚህ ጋር አቨሬጁ ስንት ነው? 28 ቀን ነው ማለት ነው። 28 ቀን ነው ብላችሁ በእንደሜን ውሰዱ ማለት ነው። 14ኛ ጥያቄ ላይ ደግሞ ምንድነው? the character of ovulation is ምንድነው? ከኦቭዩሌሽንን ነግሬያችኋል አይደል? ከኦቫሪ እንቁላሉ ሪሊዝድ መሆን ብዬ ነግሬያችኋል። አሁን በቀላሉ መመለስ ትችላላችሁ። the release of a mature egg cell አይደል? ይሄ ነው ማለት ነው። ሪሊዝ ማለት መልቀቅ። ከየት? የማቹር ኤግ ሴል ከኦቫሪ መለቀቅ ማለት ነው። ፕሮዲስ ከሆነበት መለቀቅ ማለት ነው አይደል? ይሄው በሉቲናይዚንግ ሆርሞን አማካኝነት በሉቲናይዚንግ ሆርሞን ትሪገር ያደርጋል፣ እንዲለቀቅ ያደርጋል። ስለዚህ መልሱ ራሱ ምንም ሳታዩ ምንድነው? ኤ ብላችሁ ተመልሳላችሁ። the loss of the lining of the uterus lining ማለት ምንድነው? ሽፋን ማለት ነው። ስለዚህ የማህፀን ሽፋን ወይ የማህፀን ግድግዳ ምን መሆን? ሎስ መሆን። ይሄ ሚኒስትሬሽን። the joining of male sex cell and female sex ይሄ joining of male fertilization ነው አይደል? የሁለቱ ዩኒየን አንድ ባለ አንድ ሴል 23 የሴትዮዋ በሚዮሲስ አማካኝነት 46 ክሮሞዞም አለው አንድ ሴል ቢ46 በሚዮሲስ አማካኝነት ወደ 23 ሃፕሎይድ ይባላል። ከሴቷ 23 ይመጣል፣ ከወንድየው 23 ይመጣል። የነሱ ምን ይሆናል? ኤግና ፊሜል ኤግ ሴል እና ኤምና ስፐርም
ስፐርም ሴል ተብሎ መጥቶ ዩኒየን ይፈጥራል ወይም ሲግናፒ የሚባለውን ዩኒየን ያደርጋሉ። ከፈርቲላይዜሽን ኦከር ይባላል። ሲነዲ ደሴም የሆነ ኮንሰፕት ነው ያለ ፈርቲላይዜሽን። ስለዚህ መልሱ ምንድነው? ኤ ነው ማለት ነው። ይሄው እዚህ ጋር ተጨማሪውን ኢንፎርሜሽን ማየት ትችላላችሁ ማለት ነው። the release of a mature egg from ovary ላይ ማለት ነው። ሶ እንቀጥል ማለት ነው። 15ኛ ላይ ምንድነው? what substances through the placenta to the baby ወደ ቤቢ የሚያልፈው የትኛው ሰብስታንስ ነው? በፕላስኔታ እንግዲህ የህፃኑና የህፃኑ አምቢሊካል ኮርድ ወጥቶ ወደ ማዘሯ የሚገናኝበት አይደል? ስለዚህ ምንድነው በፕላዝኔታ ከህፃኑ ወደ እናትየው ከእናትየው ወደ ህፃኑ ጋዞች እና ኒውትሪየንቶች የሚተላለፉበት መንገድ ፕላስኔታ ይባላል ማለት ነው። የትኛው ሰብስታንስ ነው የሚያልፈው? መልሱን ኦልሬዲ ያሳይቻችኋለሁ፣ ግን ኤክስፕሌን አድርገዋል። what substance pass through the placenta to the baby እዚህ ጋር ምን እንደሚል ተጠንቀቁ። ወደ ህፃኑ ነው እያለ ያለው። ከእናትየው ኦክሲጅን ወደ ህፃኑ ይሄዳል ማለት ነው። ኦክሲጅን ወደ የትኛው ይሄዳል? ወደ ህፃኑ ይሄዳል። ከህፃኑ ካርቦን ዳይኦክሳይድ ደግሞ ወደ እናትየው ይመጣል። በምን? በፕላስኔታ በኩል ማለት ነው። ብለድ አይደለም፣ ፉድም አይደለም። ብለድ ለምን አይደለም? ብለድ ያልሆነ ብለድ ባይዘው ማለት ነው። ብለድ የእናትየዋና የእናትየው ብለድና የህፃኑ ልብ ብለድ መቼም ቢሆን ሚክስ አይሆንም። ቢካዝ የህፃኑ የራሱ የሆነ ብለድ ታይፕ አለው። የራሱ የሆነ አርኤች ፋክተር አርኤች ራሱ አለው። ስለዚህ ይሄ የነሱ ሚክስ ሆነ ማለት ህፃኑ ይሞታል ማለት ነው። አንቲጅን እና በዛ አንቲቦዲስ በሚባለው አማካኝነት ታይም ቢኖረኝ ኤክስፕሌን ያደርጋሉ፣ ግን ታይም ስላሌለኝ በእነሱ አማካኝነት በእንትን ይሆናል ማለት ነው። የመጀመሪያው የህፃኑ ታይፕ የራሱ ኤ ሊሆን ይችላል። የራሱ ብለድ ታይፕ ነው ያለው። የማዘሯም የራሷ ስለሆነ የእነሱ ሚክስ ሊሆኑ አይችሉም። የአርኤች ፋክተርም የራሳቸው ሚክስ ወይም ብለድ መቼም ሚክስ አይሆንም ብላችሁ ያዙ። ፉድም አንደኛ ፉድ በራሱ ማዘሯ እናቷ ዳይጀስት ታደርጋለች። ዳይጀስት ካረገች ደግሞ በፕላስኔታ ሊያልፍ አይችልም። ዳይጀስትድ የሆነ ፎርም ደግሞ ግሉኮስ ወይም ዳይጀስት ከሆነ ደግሞ ሊያልፍ አይችልም። አንደኛ ደግሞ ፉድ ሊያልፍ የማይችልበት ፉድ ራሱ ትልቅ የሆነ ማክሮ ነው። ማክሮ ማለት ትልቅ ነገር ነው። በዛ በፕላስኔታ የሚያልፍ ደግሞ ታይኒ የሆነ ፓርቲክል ነው። እንደ ጋዝ ያለ እንደ ኦክሲጅን ያሉ ነገሮች ናቸው የሚያልፉት ማለት ነው። ስለዚህ ፉድ አንደኛ ማዘሯ ራሷ ዳይጀስት ካላደረጋለች ካላደረገችም እንኳን ብንል ፉድ ትልቅ የሆነ ፓርቲክል ስለሆነ ማለፍ አይችልም። ግን እንደ ግሉኮስ ተቀይሮ ለህፃኑ ይሄዳል ማለት ነው፣ በግሉኮስ መልክ ማለት ነው። ይሄ ምንድን ኦክሲጅን ነው ማለት ነው። እንዳትሸወዱ ኦክሲጅን ነው ማለት ነው። ኦክሲጅን passes from mother to the baby through the placenta to help the baby breathe and grow ህፃኑ እንዲተነፍስና እንዲያድግ ለማድረግ ይሄዳል ማለት ነው። ወደ ቀጣዩ እንሄድ ማለት ነው። So how long is gestation in humans? by the way እቺን ቃል ፈርስት አንደርስታንድ ማድረግ አለባችሁ። gestation ማለት መጸነስ ማለት ነው። or conception ማለትም ትችላላችሁ ማለት ነው። መጸነስ ማለት conception gestation ብላችሁ ምን ያህል ጊዜ ነው የሚወስደው አንዲት ሴት ልትጸንስ ምን ያህል ይወስዳል ማለት ነው። አንደኛ ፈርቲላይዜሽን ኦከር አለ የመጀመሪያ። ከዛ በኋላ ምን በተለምዶ እዚህ ጋር ምንም ማጥናትም አያስፈልጋችሁ። በተለምዶ እናውቃለን። 9 ወር ሲባል እናውቃለን አይደል? ስለዚህ 9 ወር ማለት በ9 ወር ስንት ቀናት አሉ? 30 አለው። ለአንድ ወር 30 ቀን አለው አይደል? 30 ሲባዛ በ9 ስንት 270 ይመጣል ማለት ነው። 270 ቀናት ይመጣሉ። ግን እዚህ ጋር አንዳችሁ 28 ቀን ይላል አይደለም፣ 9 ዓመት ይላል። አያችሁ 9 ወር ከሚለው ጋር ሊያጋጫችሁ ማለት ነው። አይደለም እሱ 11 ዓመትም ይላል፣ 40 ዊክስ ይላል። አሁን 270 ቀናትን አግኝታችኋል። ያን ቀናት ደግሞ ለስንት አካፍሉ ማለት ነው? ሰባት አካፍሉ። ቢኮዝ ሳምንት በሰባት ስለሚቀር ለሰባት ስታካፍሉ ወደ 38.5 ምናምን ዊክ ይሆናል ማለት። ያ ደግሞ ሲጠቃቃ 40 ዊክ 40 ሳምንት ይሆናል። ይኸው እዚህ ጋር 40 ዊክ ነው መልሱ ቢ ነው ማለት ነው። 40 ዊክ ኤክስፕሬሽን ሂውማን ፕሬግናንሲ ዩዥዋሊ ላስትስ በ40 ዊክ ይሆናል ማለት ነው። ይሄ ነው ማለት ነው። ወደ 17ኛ ያገባደድን ነው እንግዲህ ወደ 17ኛ እንሂድ ማለት ነው። 17ኛ ላይ ምን ይላል? which change happens during puberty to both boys and girls? ለሴቷም ለወንዷም የትኛው ለውጥ ነው ኦከር የሚያደርገው? የትኛው ለውጥ ነው የሚፈጠረው? በምን ስትጎረመሰች ሲባል የትኛው ለውጥ ነው ኦከር የሚሆነው? ለሁለቱም ነው እያለ ያለው። አንዴ ሂፕስ ዋይድን ይሆናል፣ ዳሌ ምን ይሰፋል። ይሄ ለአንዱ ብቻ ነው፣ ለሴቷ ብቻ ነው ማለት ነው ዳሌ ሊሰፋ የሚችለው ማለት ነው። ሴት ልጅ ከ8 እስከ 13 ውስጥ ባሉት ውስጥ ነው ፐብሪቲን የምታሳየው ወይም እየጎረመሰች የምትመጣው ማለት ነው። ወንድ ከሆነ ደግሞ ከ9 እስከ 14 አቨሬጅ ያንን ደምራችሁ ለሁለት ስታካፍሉ ምን ይሆናል? 11.5 እና 10.5 ለሁለት አቨሬጅ ይሆናል ማለት ነው። በዛ ያዙ። ሴት ከ8 እስከ 13 ባለው እድሜው፣ ወንድ ከሆነ ደግሞ ከ9 እስከ 14 ባለው እድሜ ይሆናል ማለት ነው። ለሁለቱም የትኛው ፌሻል ሄር ግሮዝ ለወንድየው ነው ማለት ነው። ፀጉር በፂሙ ላይ ሊያድግ የሚችለው ለወንድየው ነው ማለት ነው። የመጀመሪያው በ14ኛው ላይ አፐር
ከላይ ያለው ፓርት ብቻ ጺም ይወጣል ከላይ ማለት ነው። በ14ኛ ከ14 በኋላ ባለው እስከ 16 18 ባለው ደግሞ ሙሉ ሊወጣል። ፌሻል ሄር ግሮዝ ማለት ጺምን ነው ብሪድን ነው እያወራ ያለው ማለት ነው። ስለዚህ ሌላ ደግሞ ፕሮዳክሽን ነው ወንድ የሆነ እሱም አይደለም ዲም አይደለም። መልሱ ምንድነው? ሲ ነው አንደር አርም ሄር ግሮዝ። ስለዚህ ምን አንደር አርም ማለት ይሄ አንደር አርም ማለት ታውቁታላችሁ እጃችን ከስር ያለበት ቦታ ላይ እዛ ግሮዝ ሄር ያድጋል ማለት ነው። ይሄ ደግሞ እዛ ጄኒታል ፓርት ላይ አካባቢም ሄር ያድጋል። ያ ምንድነው? ሁለቱም ላይ ቦዝ ላይ ኦከር የሚሆን ነገር ነው ማለት ነው። አንድ ሁለቱም ላይ ኦከር የሚሆን ማለት ስለዚህ አንደር አርም ሄር ግሮዝ ማለት ነው። እጃችን ማለት ነው። እጃችን ከስር ካለበት ጋር ፀጉር ያድጋል ማለት ነው። ስለዚህ ሁለቱም ጋር ኦከር ይሆናል ማለት ነው። መልሱ ምንድነው? ሲ ነው ማለት ነው። ይኸው እዚህ ጋር ማንበብ ትችላላችሁ ማለት ነው። ይኸው እዛ ጋር ማየት ትችላላችሁ ማለት ነው። ቦዝ ቦይስ ኤንድ ገርልስ ዩዥዋሊ ግሮው አንደር አርም ሄር ዱሪንግ ፐብሊቲ ማለት ነው። ስለዚህ ጄንታል ሄርም ካለ በመራቢያ አካባቢ ፀጉርም ካለ እሱም ለሁለቱም ነው ማለት ነው። ስለዚህ እንደዛ ነው። ሌላ ደግሞ እንቀጥለው። ኤስቲአይኤስ ማለት በደንብ ማወቅ አለባችሁ። ምን ሴክቹዋሊ ትራንስሚትድ ኢንፌክሽንስ ማለት ነው። በሴክስ ኮንታክት የሚተላለፉ ምኖች ኢንፌክሽኖች በሽታዎች ዲዚዞች ማለት ነው። ኤስቲአይኤስ ማለት ነው። ኢንፌክሽንስ ከሚለው የመጣ ነው አይኤስ ማለት ነው። ቲ ደግሞ ትራንስሚትድ ሴክሹዋሊ ትራንስሚትድ ማለት ኦር ሴክሹዋሊ ትራንስሚትድ ዲዚዝም ሊላችሁ ይችላል ማለት ነው። የትኛዎቹ አር ደ ሞስት ኮመን ኢን ዊች ኤጅ በየትኛው ኤጅ ግሩፕ ናቸው እነዚህ ኮመን የሆኑት በሴክስ የሚተላለፉ ዲዚዞች በየትኛው ኤጅ ነው ኮመን የሆኑት? አንደኛ ቢ ላይ ምን ይላል? ኤጅ ኦፍ ከ36 45 ከዛ ሲ ላይ ምን ይላል? እስከ 60 ከዛ በላይ በሆኑት ይላል። ፒፕል ኦፍ ኤጅ 60 ኤንድ ኦልደር ይላል። ይሄ አይደለም ቢም አይደለም። ምክንያቱም አንድ ወንድ ልጅ በ18 ወይም በ18 ባለበት እዛ እስካለበት ሴቷም እስከዛ እስካለበት ለምን ለሴክስ ይዘጋጃሉ። ምን ስፐርም ፕሮዲውስ ይሆናል። ከዛ በኋላ ነው በቃ ኮንታክት ይፈጠራል። ኮንታክት ሲፈጠር ምናምን ደግሞ በ14 አመቱ በ14 እስከ 15 16 ባለው ምንን ፕሮዲውስ ያደርጋል? ስፐርም። ከዛ በኋላ ኮንታክት ኦከር ይሆናል ማለት ነው ከሴቷ ጋር። ስለዚህ በዚህ ጊዜ ደግሞ ምን እንደ ኤችአይቪ ያለ በሽታ እንደ ሲፊሊስ ያለ እንደዚህ ያሉ እንደ ቻንክሮይድ ያሉ እንደ ክላማይድ ያሉ እነዚህ ዲዚዞች ይተላለፋሉ። እንደ ጎኖራ ያሉ እነዚህ ያሉ ይተላለፋሉ ማለት በየትኛው ኤጅ ነው ማለት ነው? ያንገዳ ያልሰው ኤጅ ከ18 እስከ 35 ባሉ ኤጅ ላይ ነው። ባይዞ እነዚህ አንደኛ በባክቴሪያል ተብሎ ይከፈላል። ሁለተኛ ደግሞ በቫይረስ እና በፓራሳይት ተብሎ ይከፈታሉ። እነዚህ ሴክሹዋል ትራንስሚትድ ዲዚዝ በባክቴሪያ ያሉ በቫይረስ ያሉ እነዚህ እና በፓራሳይት ተብሎ በሶስት ይከፈላሉ። እያንዳንዱ ውስጥ ያሉትን ደግሞ እወቋቸው ማለት ነው። ይሄው ምንድነው? ከ18 እስከ በዛ ባሉ ኤጅ ነው ብላችሁ ያዙት ማለት ነው። ስለዚህ እንቀጥል። ይሄ 19 በጣም ተራ የሆነ ጥያቄ ነው። ምን ይላል? the world number of cases of sexually transmitted infections is ምን ይሆን? እየጨመረ ነው ወይስ ቢ እየቀነሰ ነው ወይስ ሲ ምንም ለውጥ የለውም ስላችሁ በቃ ኮንስታንት ነው። እየጨመረም እየቀነሰም አይደለም። የትኛው ነው? ዲ ኦላ እየጨመረ ነው። እንግዲህ ኤችአይቪ ያለ የሚባል ነገር ነው እየሰማን ያለው ነው። ነገሮቹ እያንዳንዱ በሽታዎቹ እየጨመሩ ሰው እየሞተ እየጨመረ ነው ያለው ማለት ነው። ራይዚንግ ነው እየሆነ ያለው ማለት ነው። in many places the number of sexual transmitted cases is increase እያደረገ ነው ማለት ነው። ስለዚህ እንቀጥል ማለት ነው። as far as a person has no symptoms of sexually transmitted infections she cannot pass on sexually transmitted infection does not have sexually transmitted infection C and B D ነን ይላል ማለት ነው። ምን ይላል? as far as a person has no symptoms of የኤችአይቪ ኤስአይቲ በሽታዎችን አውቃቸዋል። ኢንፌክሽኖች አሁን የነገርኳቸው በሽታዎች ምን ሴክሹዋል ትራንስሚትድ ኢንፌክሽኖች የዛ ሲምፕተም ማለት የበሽታ ምልክት አንዲት ልጅ ወይም አንድ ልጅ የበሽታው ምልክት የኤችአይቪ የነዚህ ሴክሹዋል ትራንስሚትድ በሽታው ምልክት እስካሌለበት ድረስ ኤ ላይ ይህንን በሽታ ማስተላለፍ አይችልም ይላል። ቢ ላይ ደግሞ ምን ያዳዛ በሽታው የለውም ይላል። ምልክት ስላሌለው በሽታ የለውም። ምልክት ስላሌለው ለሌላ ሰው ማስተላለፍ አይችልም። ምልክት ስላሌለው ምናምን ይላል። ዲ ደግሞ ሁሉንም ይላል። ከዛ ደግሞ ዲ ደግሞ ነን ነው። ይሄ ምንም ነን ነው መልሱ ማለት ነው። ምክንያቱም ምንድነው? a person may still have and spread an STI even without symptoms ምልክት ባይኖረውም ይህንን በሽታ እንደ ኤችአይቪ አሉ አይደል እንዴ ምንም ምልክት አያሳዩም እኮ የሆነ ኤጅ በመጀመሪያው ዓመት አካባቢ ከዛ ባሉ አካባቢ እኮ ምንም አይነት ምልክት አያሳይም።
ኢቭን እኮ 10 ዓመት ይፈጃል ኤዲሱ እስኪያድግ። ከዛ በኋላ ትክክለኛ የሆነ ተጽዕኖ ማሳደር እስከሚጀምር እኮ ይህንን ይፈጃል ማለት ነው። ስለዚህ ምልክት ባያሳይም ምንድን ነው ማለት ነው ወደ ሌላ ሰው ይተላለፋል። ደግሞ ያ በዛ በሽታ ደግሞ ያ ሰው ተጠቅቷል ማለት ነው። እንደ ሲፊሊስም እኮ ያሉ አሉ አይደል? ሲፊሊስ ለምሳሌ ምን አለው? ሲፊሊስ ምን አለው? ፕራይመሪ አለው አይደል? ፕራይመሪ ስቴጅ አለው፣ ሰከንደሪ አለው፣ ላተንት አለው፣ ከዛስ ተርሸሪ አለው። ላተንት ባለበት ላይ ሲፊሊስ ምንም አይነት ሲምፕተም አያሳይም። ስለዚህ ምንድነው እዚህ ጋር ተጠንቀቁ ማለት ሀያኛ ጥያቄ ማለት ነው። which one of the following is a result of sexually transmitted infections? በሴክሹዋል ትራንስሚትድ ኢንፌክሽን በነዛ ኢንፌክሽን የሚመጣ የትኛውን ያስከትላል? ሴክሹዋል ከዛ በሽታ የተነሳ አንዲት ሴት ምን ልትሆን ይችላል ማለት የሱ ውጤት የበዛ በሽታ ውጤት ምን ሊሆን ይችላል? አንደኛ ፔልቪክ ኢንፍላማቶሪ ዲዚዝ፣ ይሄ እውነት ነው። እዚህ በፔልቪክ አካባቢ ላይ ምን ይሆናል? እብጠት ምናምን፣ ስዌሊንግ፣ የተለያዩ በሽታዎች ያስከትላል ማለት ነው። ቢሌ ደግሞ ምን ሃይ ሪስክ ፎር ሰርቪካል ካንሰር፣ ምን የሰርቪካል የማህፀን መግቢያ ብያቸዋል፣ የሱ ካንሰር ያስከትላል ማለት ነው። ይሄ ምንድነው? ቢም ነው ኤም ነው። ምንድነው ካንሰር ማለት ራሱ ምንድነው? ሴል ዲቫይድ ይሆናል ከ2 ወደ 3 ሴል ዲቫይድ ይሆናል። በእኛ ውስጥ በሚቶሲስ አማካኝነት እኛ ውስጥ ያለ ሴል ምን ይሆናል? ዲቫይድ ይሆናል። ሴሉ ስለሚካፈል ነው። አንድ እኔ ብቆስል የቆሰልኩበት ቦታ ላይ የሚያድገብኝ ቁስሉ የሚጠፋው ውንዱ ይጠፋል፣ ኢንጁሪው የታመምኩበት ቦታ ይሻለኛል። ሴል ስለሚከፋፈል እኮ ነው። ማድገው እኮ ሴል ስለሚከፋፈል ነው። ፀጉር የሚያድገው ይሄ ሁሉ ኦከር የሚሆነው እኮ ሴል ዲቪዥን ስላለ ነው ማለት ነው። የእጅ ግብዳ ነው ማለት ነው። ስለዚህ ምንድነው ይሄ በእኛ በበዲ ኮንትሮልድ ሆኖ የሚከፋፈል ሴል ዲቪዥን ነው ሚቶሲስ የሚባለው ማለት ነው። ካንሰር የሚባለው ደግሞ ሴሉ ምንም ሳትቆጣጠሩት ያለ ቁጥጥር ዲቫይድ የሚሆን ከሆነ ካንሰር ይባላል። ዝም ብሎ ሲካፈል ኢንፌክሽንን እያስከተለ አንሬጉሌትድ ዲቪዥን ኦፍ ሴል ምንድነው? ካንሰር እንላለን። ስለዚህ ቢም ነው ኤም ነው ማለት ነው። ሴቷ ላይ ያስከተለ ሲኔ ደግሞ ምን ኤክቶፒክ ፕሬግናንሲ። ኢክቶፒክ ፕሬግናንሲ ማለት ምንድነው? ህፃን ልጅ የት ነው የሚያድገው? ማህፀን ውስጥ። ከማህፀን ውጪ ባለበት የሚያድግ ከሆነ ምንድነው ማለት ነው? ኢክቶፒክ ፕሬግናንሲ። ይሄ በጣም ትልቅ አደጋ ነው የሚያደርሰው ማለት ነው። አንደኛ ለሴቷ፣ ከዚህ ደግሞ በመቀጠል እዛ ላይ ያለው ለፊተሱ ወይም ለህፃኑ ለቤቢው ማለት ነው። በጣም ቢካዝ ምንድነው ቦታው እንደ ማህፀን የሚለጥጡ አይደሉም ሌሎች ቦታዎች ማለት ነው። እንደ ማህፀን አይለጠጡም። ማህፀን ተለጥጦ ልጁ እንዲያድግ ያድጋል። ሌሎች ቦታዎች ግን አያድግም። ኤክቶፒክ ፕሬግናንሲ ማለት ያለ ማህፀን በሌላ ቦታ ልጁ ሲያድግ ከማህፀን ወጣ ባለበት ቦታ ሲያድግ ምን ይባላል? ስለዚህ ይሄን ሁሉ ያስከትላሉ። እነዚህ ሰቨራል STIs can cause several serious health problems። እነዚህ ብቻ አይደሉም ብዙዎችን ያስከትላል። መልሱ ምንድነው? ኦል ኦፍ እዚህ ጋር ያሉትን ሁሉንም ያካትታል። ግን ከእነዚህም በተጨማሪ ደግሞ ብዙ ነገሮችን ያስከትላል ማለት ነው። እንቀጥል ማለት ወደ 22ኛ ደርሰናል ማለት ነው። 22ኛ which one of the following sexual transmitted infections are caused by bacteria? በባክቴሪያ ኮዝድ ነው። ቅድም ነግሬያቸዋለሁ። በባክቴሪያ አለ፣ በቫይረስ አለ፣ በፓራሳይት አለ ማለት ነው። እስከነዚህ ውስጥ ደግሞ የትኛው ነው? አንድ ጎኖሬ በምንድን ነው? በባክቴሪያ ነው ማለት ነው። ሲፊሊስም በምንድን ነው? በባክቴሪያ ነው። ስለዚህ ምንድን ነው? ሌላ ደግሞ ቻንክሮይድ የሚባል አለ፣ ክላሚዲያ የሚባል አለ። እነዚህ ምንድን ናቸው? በባክቴሪያ ደግሞ ቫጂናል የሚባለውም አለ፣ ቫጂናል ዲዚዝ የሚባልም አለ። እነዚህ ሁሉ በባክቴሪያ የሚተላለፉ ናቸው። በቫይረስ ካለ እንደ HIV ያለ እሱ በቫይረስ ነው። ከዛ ሌሎችም አሉ በቫይረስ የሚተላለፉ ማለት ነው። በፓራሳይትም ያሉ አሉ ማለት ነው። በፓራሳይት የሚተላለፉ እነዚህ አሉ። ለምሳሌ እንደ ስኬቢ በፓራሳይት በጥገኛ ተዋስ፣ ፓራሳይት ማለት ጥገኛ ተዋሳት ማለት ነው። በእነሱ የሚተላለፉ እንደ ስኬቢ ያሉ እነዚህ በቃ እነዚህ አሉ፣ በጣም አሉ ማለት ነው። ፐቢክ የሚባሉ እንደነሱ ያሉ አሉ ማለት። ስለዚህ እነዚህ ሁለቱም በምንድን የሚተላለፉት? በባክቴሪያ ነው ማለት ነው። በባክቴሪያ ነው የሚተላለፉት ማለት ነው። ይሄው ቦዝ ጎኖሪያ እና ሲፊሊስ አር ባክቴሪያል ኢንፌክሽን ናቸው ማለት ነው፣ ሁለቱም ማለት ነው። ስለዚህ አሁን እዚህ ጋር ምን ይላል? ይሄ ለምሳሌ ሄርፕስ ይላል። ሄርፕስ ምንድን ጀኒታል ሄርፕስ አለ። ይሄም ለምሳሌ 23ኛ ደርሰናል። ዋን ሲምፕተም ኦፍ ጀነራል ሄርፕስ ይላል። ጀኒታል ሄርፕስ የምንለው ይሄ ለምሳሌ በቫይረስ የሚተላለፍ ነው ማለት ነው። ጀኒታል ሄርፕስ የምንለው ደግሞ አንደኛ ምንድነው? እሱ ሄርፕስን ትራንስሌት ለማድረግ አትሞክሩ። ትራንስሌት የራሱ ነው ሚኒንግ የለም። ይሄ ምንድነው? የበሽታ አይነት የቫይረስ አይነት የሚተላለፍ በሽታ ማለት ነው። ጀኒታል ሄርፕስ የምንለው ምንድነው? የአፍ አካባቢ ላይ መቁሰል። የመጀመሪያው ነገር ጀኒታል ሄርፕስ የምንለው ዋን አለ። ጀኒታል ሄርፕስ ዋን አለ። ከዛ ጀኒታል ሄርፕስ
ኦር ሂማን ሲምፕሌክስ 1 አለ፣ ሂማን ሲምፕሌክስ 2 አለ ማለት ነው። ሄርፐስ ሲምፕሌክስ 1 ሄርፐስ ሲምፕሌክስ 2 አለ ማለት ነው። ይሄ ምንድነው? ሄርፐስ ሲምፕሌክስ 1 አካባቢ አፍ አካባቢ ላይ ያሉ መቁሰል፣ ማሳከክ ምናምን አፍ አካባቢ ላይ ማለት ነው። ከዛ ደግሞ የሚሰፋ ከሆነ ደግሞ ምን ይባላል? ቱ ይባላል ማለት ነው። ጀንታል አካባቢ ምናምን ከሆነ ደግሞ ቱ ይባላል ማለት ነው። ስለዚህ የጀንታል ሄርፐስ የትኛው አንዱ ምልክት የትኛው ነው ይላል ሲጠይቀም burning in genital area ይሄም ነው ኤ ነው መልሱ ኤ ነው። እስኪ የቢንም ቼክ እናደርግ። ፔንፉል ብሊስተርስ ኢን ደ ጀኒታል ኤሪያ ፔንፉል የሆነ ብሊስተርስ ብሊስተር ማለት እብጥ ማበጥ ማለት ውሃማ ነገር ሲያብጥ ማለት ነው። ጀኒታል እሱም ቢም ይሆናል። በጀኒታል አካባቢ ላይ ማበጥ ብያችኋለሁ። ስለዚህ ቢም ይሆናል። ስለዚህ ሲ ነው መልሱ ማለት ነው። ሁለቱንም ያካትታል ማለት ነው። ይሄ እነዚህ ግን ሁለቱ እነዚህ ስፔሻሊ ምን ውስጥ ነው የሚካተቱት? ምን ሂማን ሄርፐስ ኖ ሂማን ሲምፕሌክስ ቫይረስ ቱ ላይ ነው የሚካተቱት ማለት ነው። ሂማን ሲምፕሌክስ ቫይረስ ቱ ላይ ነው የሚካተቱት ማለት ነው። ባይዘው እንዲህ እንትን እያልኩ ያለሁት በጣም እየቸኮልኩ ስለሆነ ነው ማለት ነው። ስለዚህ ወደ 24ኛው 24ኛ ላይ ምን which human organism can untreated syphilis affect ሲፊሊስን ነግራችኋለሁ። ሲፊሊስን ነግራችኋለሁ። ስንት ስቴጅ ነው ያለው? 3 ስቴጅ 4 ስቴጅ አለ። የመጀመሪያው ፕራይመሪ እስከ 4 ሳምንት እስካለው ከዛ በኋላ ደግሞ ሁለተኛው ደግሞ ምን ይባላል? ሰከንደሪ ይባላል። ከ4 እስከ 8 ሳምንት ባለው ከ8 ደግሞ እስከ ከአመት በታች ባለው ደግሞ ምን ላተንት ይባላል። ከአመት በላይ ያለው ደግሞ ምን ይባላል ማለት ነው? ተርሸሪ ይባላል ማለት ነው። ስለዚህ የመጀመሪያው አካባቢ ላይ ምንድነው? ምንም ህመም ባሌለው ፕራይመሪ የምንለው ማለት ነው። ህመም የለውም ግን አያሳክክም፣ ግን እብጠት አለው። እንደ ካንሰር የሚመስል ትንሽዬ የሆነ እብጠት ይኖረዋል ማለት ነው። ሲፊሊስ ማለት ነው። ትንሽ እንደ ጀኒታል አካባቢ ላይ እነዚህን እብጠት ይኖረዋል ማለት ነው። የመጀመሪያ ፕራይመሪ ማለት ሰከንደሪ ላይ የምንለው ደግሞ ይሄ ደግሞ ምንድነው? ፓልማችን አለ። ይሄ ሶል ምንረግጠው እግር ላይ ያለው ምንረግጠው እጃችን ላይ ደግሞ መዳፋችን እዛ አካባቢ ላይ ምን ይሆናል ማለት ነው? ራሽ እንደ ሽፍታ ይሆናል ማለት ነው። ሽፍታ ምናምን እንደዛ ይሆናል ማለት ነው። ይሄ እንትን ላይ የምንለው ማለት ነው። ሰከንደሪ የምንለው ላተንት የሚባለው ደግሞ ላተንት ስቴጅ የሚባለው ደግሞ ይሄ ደግሞ ላተንት የተባለው ምን ድብቅ ስለሆነ ነው። ድብቅ ማለት ነው። ድብቅ ምንም አይነት ምልክት አያሳይም ሲፊሊስ ማለት ነው። ከዛ ደግሞ አራተኛ ደግሞ በጣም ተርሸር የሚባለው ሲሪየስ የሆነ ቦታ ይደርሳል። ሶስተኛው ስቴጅ ነው። ሲሪየስ የሆነ ቦታ ይደርሳል። ድብቅ ነበር ቅድም አይደል? አሁን ሁሉም ነገር መታየት ይጀምራል። ካርዲዮቫስኩላር እና የኒውሮሎጂካል ፕሮብለሞችን ያስከትላል። በብሬን ላይ ሃርት ላይ ዳሜጅ ያስከትላል ማለት ነው። ስለዚህ ብሬን እና ሃርት ነው ምን የሚያደርገው? ምንም ያላከማችሁት ሲፊሊስ ማን ነው አታክ የሚሆነው? ሃርትን እና ብሬንን ነው በደንብ አታክ የሚያደርገው ማለት። ስለዚህ መልሱ ምንድነው? ኤ እና ቢ ነው ማለት ነው። ሊቨር አታክ አያደርግም ማለት ነው። ይሄንንም ማለት አታክ አያደርግም። ሊቨር ራሱ ሜን ፋክሽኑ ምንድነው? ብለድን ማጣራት ነው ማለት ነው። ሊቨር ጉበትን ምን ነው የሚያጣራው? ልብን ማለት ደምን ያጣራል ማለት ነው። ደምን ያጣራል ማለት ነው። ስለዚህ ምንድነው? ይሄ untreated syphilis can damage heart and brain. so the answer is what? the answer is D ማለት ነው። 25ኛ ደርሰናል። ዋው 25ኛ ደርሰናል። ስለዚህ which one of the following is another type of sexual transmitted infection case? ይሄ ሁሉንም ነው የሚያካትተው አይደል? ለምሳሌ ግን ለዩት የትኛው ቫይረስ ነው የትኛው ፓራሳይት ነው ብላችሁ በሚለው ለዩት። እሺ ግን ለምሳሌ እዚህ ጋር ምንድነው? ቻንክሮይድ ምንድነው? ይሄ ምንድነው? ቻንክሮይድ ምንድነው? በባክቴሪያ አማካኝነት የሚመጣ ነው ማለት ነው። ቻንክሮይድ የምንለው ማለት ነው። ከዛ ደግሞ ምን ስኬቢስ አለ። ስኬቢስ የምንለው ደግሞ ምን በፓራሳይት የሚመጣ ይሄ ሞሉስከም ኮንታጂየዝም የምንለው ደግሞ ምንድነው? ይሄ ደግሞ በቫይረስ የሚመጣ ነው ማለት ነው። ስለዚህ ይሄ ምንድነው? ሁሉንም ነው የሚያካትተው ማለት ነው። ከዚህ ውስጥ ለምሳሌ ደግሞ ስኬቢስ የምንለው ምንድነው? ስኬቢስ ማለት ይሄ በፓራሳይት ጥገኛ የሆነ ተዋሳት ብያችኋላ። ቁስልን ያስከትልባችኋል። በስኪናችሁ ላይ ቁስሉን ያስከትታችኋል። በምን በሚስጥማክ MITE በሚባል በዛ ፓራሳይት አማካኝነት ነው የሚመጣው። በዛ ይመጣባችሁና ቁስልን ያስከትልባችኋል ምናምን በተለያዩ ቦታዎች ላይ ቁስልን ያስከትልባችኋል ማለት ነው። ስለዚህ ሌሎቹ እዚህ ጋር ያሉት እንዳለ በጣም ግልጽ የሆኑ ናቸው ማለት ነው። ለምሳሌ ሞሉስከም ኮንታጂየም የሚባለው ቻንክሮይድ የሚባለው የራሱን ኦልሞስት በተቀራራቢ የሆነ ስም ስማቸው የባክቴሪያው ስም ኦልሞስት ተቀራራቢ የሆነ በጣም ፈተና ቢመጣም የምትመልሱት ነው ማለት ነው። ስለዚህ መልሱ ምንድነው? ዲ ኦል ኦፍ ዘ አባቭ ማለት ነው። ስለዚህ ምንድነው?
ስለዚህ all of the above, all of these can spread through close or sexual contact ይተላለፋሉ ማለት ነው። ስለዚህ ወደ 26ኛ ጥያቄ ደርሰናል። which one of the following is a protective measure to lower the risk of getting an STI? በሴክስ የሚተላለፍ በሽታዎችን ኢንፌክሽኖችን ለመቀነስ የትኛውን መንገድ እንጠቀም? ምን ላድርግ ነው የሚለው 26ኛ ላይ። አንደኛ ላይ ዩዝ ሜል ኮንደም የወንድየውን ኮንደም ተጠቀም። ቢለም ኢሊሚኔት መልቲፕል ሴክስ ፓርትነርስ። ሲ ላይ ዲሌይንግ ሴክሹዋል ሪሌሽንስ አዝ ሎንግ አዝ ፖሲብል። ዲ ኦል ኦፍ አልባም። ኮንደምን ስንጠቀም ምንን ይከላከልልናል አይደል? በሽታ እንዳይተላለፍ ያደርግልናል። ስለዚህ ኤም ነው። ኤሊሚኔት መልቲፕል ሴክስ ፓርትነርስ ከብዙ ከሁሉም ጋር ምን አታርግ፣ ሴክስ አታርግ። ይህ ኃጢአት ነው። ስለዚህ ከአንዷ ጋር ብቻ አድርግ፣ ወይም እሷ ምንም ካልተቻለ እሱንም ተው ማለት ነው። ሰው ምንድነው ኤሊሚኔት መልቲፕል ሴክስ ፓርትነሮችን ተው ነው። ቢም ነው ዲሌይንግ ሴክሹዋል ሪሌሽንስ አስ ሎንግ አስ ፖሲብል። ማረዘም ቱ ፑት ኦፍ። ኦኬ። ስለዚህ ምንድነው ሴክሹዋል ሪሌሽንችን ማረዘም ለ20 ዓመት ከ20 ዓመት በኋላ አደርጋሉ። በዛውም ሊረሳ ስለሚችል ማለት ነው። ስለዚህ ኤቢሲ ይሆናሉ። መልሱ ምንድነው? ዲ ኦል ነው ማለት ነው። እዚህ ጋር ፈርዘር ኤክስፕላኔሽን ብሰጥ ደስ ይለኛል፣ ግን በፍጥነት ልስጣችሁ። ይህ ለምሳሌ the only ከታች ካለ እናየዋለን contraceptive mechanism that protect against STI ወይም sexual transmitted infection ከነዚህ የሚተላለፍ ብቸኛው ምንድነው? ኮንዶምን መጠቀም ነው። ብቸኛው ምንን ዲዚዝ እነዚህ በሴክስ የሚተላለፉ ዲዚዞችን የሚከላከል ብቸኛው ኮንዶም ነው ምላችሁ። ይሄን አይምሯችሁ ላይ ያስቀምጡ ማለት ነው። ባይዘው ደግሞ ኮንዶም ሲባል አብዛኞቻችን ይሄ በጣም ይከላከልልን ይመስልናል። ከሁሉም እርግዝና ሲመጣ ማለት ነው። ይሄ ከበሽታዎች ይከላከላል ኦፍኮርስ፣ ግን እርግዝና ሲመጣ በጣም ይከላከልልን ይመስላል። ይሄ ግን ትልቅ ስህተት ነው ማለት ነው። ይሄ እንደውም the worst የሚባለው ነው። በጣም በቃ እርግዝና እንዲከሰት የሚያደርግ ነው። ከየትኛው ከናቹራል ሜትድ ቀጥሎ the worst የሚባለው ነው ማለት ነው። ቢካዝ ይሄ አንደኛ ኮንዶም በራሱ የሆነ እንትኖች አሉ። ለምሳሌ ሂትን አይቋቋምም። ኪሳችሁ ውስጥ መተሻሸትን አይቋቋምም። ከዚህ በተጨማሪ ደግሞ ኤክስፓየር ዴት ያደርጋል። ደግሞ እነዚህ ፍሉዶች ደግሞ ራሱን እነዚህ ቫዝሊን እንደዚህ በንቀባበትን ደግሞ ስስ ይሆናል። ከዛ እንደዚህ ይለቃል። ደግሞ ይቀደዳል። ከዛ ደግሞ የሳይዝ አለመመጣጠን ይኖራል። ስለዚህ ይሄ ምንድነው አንዲት ሴት እንዳትጸንስ በጣም የሚከላከለው ነው ብላችሁ አታስቡት ለማለት ያሉ እንቀጥል ማለት ነው። መልሱ ምንድነው? all of the above ነው። all these actions can reduce sexual transmission ሁሉም ይከላከላሉ ማለት ነው። እኔ ምን ብያለሁ እዚህ ውስጥ? አዎ ሁሉም ነው ብያችኋለሁ ማለት ነው። ዲ ነው ያልኩት እኔም ልክ ነው መልሱ ማለት ነው። ሁሉም ይከላከላሉ ማለት ነው። which one of the listed contraceptive ማለት እርግዝና መከላከል ማለት ነው። ከነዚህ ከተደረደሩት ውስጥ የትኛውን የእርግዝና መከላከያ መንገድ ነው? requires prescription ማለት ዶክተር አዘዘ ማለት ነው። ዶክተር እንዲያዝ ወይም ነርስ እንድታዝ የሆነ የነርዝን ትእዛዝ የሚፈልግ የትኛው ነው ይላል። የትኛው ሜትድ ብከተሉ? በርዝ ኮንትሮል በርዝን ኮንትሮል የማድረግበት መድኃኒት ማለት ክኒን መዋጥ ዶክተር ያስፈልጋል አያስፈልግም? ራሳችሁን ጠይቁ። ዶክተር ያስፈልጋል። በዚህኛው ቀን ጠዋት እንደዚህ ዋጥ፣ ከሰዓት ዋጥ ክኒን ስትወስዱ አይደል የዶክተር ፕሪስክሪፕሽን ያስፈልጋችኋል። ስለዚህ ኤም ነው። ኮንትራሴፕቲቭ ፓች የምንለው ኤስትሮጅን እና ፕሮጀስትሮንን የሚለቅ ማለት ነው። ባይዘዌ ማለት ነው። እርግዝና ስንከላከል ባሪር እና ነን ባሪር ተብሎ በሁለት ይከፈላል። ባሪር የሚባሉት ፊዚካሊ ስፐርም እና ኤግ ሴል እንዳይገናኙ የሚያደርጉ ናቸው። ግን ነን ባሪር የሚባሉት ምንድነው? ኤክስተርናል የሆነ ፕሮጀስትሮንን በብለድ ስትሪም የሚያስገቡ ናቸው። ነን ባሪር የሚባሉ ማለት ነው። ኤክስተርናል ፕሮጀስትሮን ወደ ውስጥ ሲገባ ምንድነው? ኢንተርናል ፕሮጀስትሮን ስራውን መስራት ያቆማል። ቢካዝ አስመሳይ አለ ከውጪ ኤክስተርናል ፕሮጀስትሮን አስመሳይ ስላለ ውስጥ ያለው ኢንተርናል ፕሮጀስትሮን ስራውን መስራት ያቆማል። ኤክስተርናል ፕሮጀስትሮን ደግሞ ስራውን አይሰራም። ኢንተርናል ፕሮጀስትሮን ባይዞ ኤስትሮጂን እና ፕሮጀስትሮንን ለይታችሁ አውቁ። ሁለቱም የት ነው ፕሮዲውስ የሚሆኑት? ኦቫሪ ላይ ነው። ኦቫሪ ውስጥ ነው ፕሮዲውስ የሚሆኑት። ኤስትሮጂን ሲባል አዘ ጀነራል ነው። እነዚህ የሴቷን ዳሌዋ እንዲሰፋ፣ ጡቷ ትልቅ እንዲሆን፣ ፀጉር እንዲወጣ ምናምን እነዚህ ነገሮችን
ኮንትሮል ስትሮጅ። ፕሮጀስትሮን ግን በዋናነት ምን ነው የማህፀን ግድግዳ እንዲጠናክር ለኢምፕላንቴሽን የማህፀን ግድግዳ እንዲጠናክር ነው የሚያደርገው ማለት ነው በዋናነት ማለት ነው። ፕሮጀስትሮን ማለት ነው የማህፀን ግድግዳ እንዲጠናክር ያደርጋል ኦቭዩሌሽን ኦከር በሚያደርግበት ጊዜ ማለት ነው። እዛው ከኦቫሪ ላይ ፕሮዲውስ እየሆነ ማለት ነው። ሶ ይሄ ነገር እሱ ካሌለ የማህፀን ግድግዳው አይጠነክርም። ስለዚህ ምን ኤጉ መጥቶ ፈርቲላይዝድ የሆነ ዛይጎት መጥቶ ምን ላይ ኢምፕላንት አይሆንም ማለት ነው። እዚህ የማህፀን ግድግዳ ላይ መጥቶ አይሳካም። ካልተሰካ ደግሞ ምን አይሆንም ማለት ነው። ሰው ይከላከል። ስለዚህ ኤክስተርናል የሚገባው ለዛ ነው ይከላከላል ማለት ነው። ብዙ ሌላ ቦታ ርቄሄቹን ሶሪ ቢል ምንድነው ኮንትራሴፕቲቭ ፓች ማለት ኮንትራሴፕቲቭ ፓች የምንለው እጃችን ላይ የሚጠመጠመው ማለት ነው። የሚጠመጠመው እሱ ምንድነው ወደ ደማችን ማንን ነው የሚለቀው ብያቸዋለሁ። ፕሮጀስትሮንን ነው የሚለቀው። ኤስትሮጅን እና ፕሮጀስትሮን ከውጭ የሚገባ እርግዝናን ስለሚከላከሉ ማለት ነው። አንደኛ ፈርቲላይዜሽን ኦቭዩሌሽንን ያስቀራሉ። ኦቭዩሌሽን ካመለጣቸው ደግሞ ፈርቲላይዜሽን ያስቀራሉ። ፈርቲላይዜሽን ካመለጣቸው ደግሞ ኢምፕላንቴሽንን ይከላከላሉ ማለት ነው። ከዛ ሲሌ ደግሞ ዲያፍራም እሱ ምን ይፈልጋል ማለት ነው። ይሄ ኮንትራሴፕቲቭ ማንም ይጠቃልል በራሳችን አንጠቃልልም ማለት ኮንትራሴፕቲቭ ፓችን ዶክተር ያስፈልጋል። ዲያፍራም ለሚባለው እኔም በራሴ ማህፀን ውስጥ የማህፀን መግቢያ አካባቢ የሚቀመጥ ነው። ፊዚካል ባሪየር ነው። ስፐርም ወደ ማህፀን እንዳይገባ የሚያደርግ ነው። በራሴ ወስጄ አላስቀምጠውም አይደል በእጄ። ስለዚህ ዶክተር ያስፈልጋል። ለነዚህ ሁሉ ዶክተር ያስፈልጋል ማለት ነው። ኦል ኦፍ ዘ አባቭ ማለት ነው። ዩዥዋሊ ሪኳየርመንት ሜዲካል አድቫይስን ወይም ፕሪስክሪፕሽንን ከአንድ ፕሮፌሽናል ይፈልጋሉ ማለት ነው። 27ኛ ደርሰናል። ግን የደከምኩ ይመስላል በጣም አወራሁ። እስኪ እንደምንም ግን እንጨርሷለን። What do male condoms offer that other forms of birth control do not? ሌሎች የበርዝ ኮንትሮል ሜካኒዝሞች የማይሰጡትን ጥቅም ኮንደም ስፔሻሊ ምንድን ነው የሚሰጠው? እሱ ብቻውን ምንድን ነው የሚሰጠው? ቅድም ነግሬያቸዋለሁ። እንግዲህ ካስታውሳችሁት ምንድን ነው ሊስት ቻንስ ኦፍ ፌለር፣ ቢ ፕሮቴክሽን አጌንስት STIs፣ ሲ ቺፐስት ቱ ዩዝ፣ ዲ ኦል ይላል። አንደኛ ቺፐስት ቱ ዩዝ አይደለም። ይሄን አስወግዱት። ቺፐስት ቱ ዩዝ ምናምን የሚለውን አስወግዱት። ኤ ላይ ያለው ደግሞ ሊስት ቻንስ ኦፍ ፌለር። ሊስት ቻንስ ይላል። ሊስት ቻንስ ማለት እኮ ቻንሱ በጣም ትንሽ ነው ለፌለሪቲ። ስለዚህ ኦልሞስት አታረግዝም ማለት ነው። ኦልሞስት በቃ አታረግዝም እያለ ይሄ ግን ቅድም ነግሬያችኋለሁ። ይሄን ከአይምሯችሁ አውጡ። ኮንዶም በጣም የሚከላከለው ማለት ድሮ አያቶቻችን ናቹራል ሜካኒዝም ይጠቀማሉ። ናቹራል ሜካኒዝም ማለት ምንድነው? ለምሳሌ ምንድነው በአንዲት እናት ልክ እንደወለደች እነዚህ ሆርሞኗ ኤፍኤስኤች እና ኤልኤች የምንለው ሆርሞኗ ምን ይሆናል? የእሱ መጠን ሎው ይሆናል ማለት ነው። ቢካዝ ባት ለህፃኑ ወተት ፕሮዲውስድ ስለሚሆን የነዚህ ሎው ይሆናል ማለት ነው። ስለዚህ እነዚህ መጠን ሎው ሆነ ማለት ደግሞ ምነው ኤግ ምን ይሆናል? አያድግም። ከዛ ደግሞ ኦቭዩሌሽንም ደግሞ ኦከር አይሆንም። ስለዚህ በዚህ ጊዜ አንዲት እናት ልጁን ከወለደችበት እስከ 6 ወር ባለው ሴክሹዋል ኮንታክት ቢኖርም አትጸንስም ማለት ነው። ስለዚህ ከናቹራል ሜቶድ ውስጥ ይጠቀማል። ይሄ በጣም ሊስት የሚባለው ነው ማለት ነው። በጣም እርግዝና ኦልሞስት ኦከር ይሆናል ማለት ነው። ከዛ ደግሞ እና ፈርታይል የሆነችበትና ፈርታይል ያልሆነችበትንም ተከታትሎ እሱ ናቹራል ውስጥ ይከተታል። ለምሳሌ አንዲት ሴት 4 ፌዞች አሉ ቅድም እንደነገርኳችሁ ማለት ሚኒስትሬሽን ኦከር ይሆናል፣ ፎሊኩል ያድጋል፣ ኦቭዩሌሽን ኦከር ይሆናል። ከዛ ደግሞ ምን ይሆናል ማለት ነው? ሊተን ፌዝ የሚባሉ ነገር ይሆናል ማለት ነው። እዚህ ጋር አሁን እዛ ውስጥ አልገባበትም ግን በዛ ናቹራል ሜቶድ ውስጥ ይካተታል ማለት ነው። ከዛ ናቹራል ሜቶድ ውስጥ እነዚሁ ይካተታል። ከዛ በመቀጠል ነው እንግዲህ ኮንዶም በጣም ሊስት የሚባሉ ማለት ነው። በጣም እንደውም አይከላከልላችሁም በሚባል ደረጃ ቅድም ባልኳችሁ ኤክስፓየር ዴት ያደርጋል፣ ይቀደዳል፣ ሳይዙ አይመጣጠንም። ይሄ ሁሉ ስለዚህ ፈርቲላይዜሽን ስፐርሙ ዘልቆ እንዲገባ አለው ያደርጋል ማለት ነው። ከዛ ሌሎቹ ግን ኦልሞስት 99% የሚባሉ ናቸው። ከሱ በጣም ስትሮንግ ይሆናሉ። እንደ ዲያፍራም ማስቀመጥ በተለያዩ አሉ። ስፐርመሳይድ ስፐርም ኪል የሚያደርጉ ኬሚካሎችን መጠቀም፣ IUD መጠቀም እነዚህ አሉ ማለት ነው። ሰው ሊስትም አይደለም። ስለዚህ ምንድነው የሱ ለየት የሚያደርገው ቤስት ፕሮቴክሽን አጌንስት በእነዚህ ዲዚዞች ቤስት ነው ማለት ነው። ማውራት እንግዲህ እስኪያቅተኝ ደርሻለሁ። ሰው እነዚህ ምንድን ናቸው? ቤስት ፕሮቴክሽን አጌንስት STI ኤክስፓንሽን። ሰው ኮንዶምስ ፕሪቬንት ሄልፕ ፕሪቬንት ቦዝ ፕሬግናንሲ ሴክሹዋል ትራንስሚትድ ኢንፌክሽን ነው። ስለዚህ ምንድነው በዋናነት ፕሮቴክሽን አጌንስት STIs ነው ማለት የኮንዶም ስፔሻል ስራው ማለት ነው።
ሶ 29ኛ ደርሰናል። ቢሳይድስ ዘ ኮንደም ከኮንደም በተጨማሪ which one is another barrier method of birth control? ባሪየር እና ነን ባሪየር ተብሎ ተከፍሏል። ባሪየር ሚንስ ፊዚካሊ የሚከላከል ማለት ነው። ስፐርምና ኤግ ፊዚካሊ የሚከላከል። ባሪየር ሲባል በውስጣችሁ ስንት ነው መያዝ ያለባችሁ? በጣም ጥቂት ናቸው። አንደኛ ኮንዶም፣ ሁለተኛ ደግሞ ዲያፍራም የምንለው፣ ሶስተኛ ደግሞ ሰርቪካል ኬፕ የምንለው። እነዚህን ብቻ በአይምሯችሁ ያዙ ማለት ነው። ሰርቪካል ኬፕ የማፀን መግቢያ ላይ ያለ እንደ ኮፍያ መሰል ታስቀምጣለህ። ደግሞ ዲያፍራም የምትለውም እዛም ሰርቪካል አካባቢ መግቢያ አካባቢ ላይ ዲያፍራም ታስቀምጣለህ። ስፐርሙ መግባት አይችልም። ስለዚህ ባሪየር ሜትር ናቸው እነዚህ። ኮንዶምን ባሪየር ነው፣ እነዚህ ባሪየር ነው። ስለዚህ ዲያፍራም ነው መልሱ ማለት ነው። እቺ ደግሞ ሌላ ደግሞ አዩዲ ኦር ኢንትራዩትራይን ዲቫይስ የምንለው ማህፀን ውስጥ የሚገባ ቲ-ሼፕድ የሆነ ኮፐር ኮትድ የሆነ ነው ማለት ነው። ይሄኛው ምንድን ነው? ይሄኛው አብዛኞቻችን ምን ብለን እናስባለን? ይሄኛውም እኮ ባሪየር ነው። ለምንድን ነው ነን ባሪየር ውስጥ የሚካተተው እንላለን። ይሄ ስራው ብረት ነው ኦፍ ኮርስ፣ ግን ሄዶ እንዲከላከል አይደለም። ዋናው ሜን አክሽኑ ምንን ፕሮጀስትሮንን ሪሊዝ እንዲያደርግ ነው። ዋናው ማለት ነው ሜትዱ ፕሮጀስትሮን ሪሊዝ እንዲያደርግ ነው ማለት ነው እንጂ ባሪየር ፊዚካሊ እንዲከላከል አይደለም። ስለዚህ ይሄ ፊዚካል ብላችሁ እንዳትመድቡት፣ ባሪየር ብላችሁ እንዳትብላ። አዩዲን ማለት ነው። ኢንትራዩትራይን ዲቫይስ የምንለው ኮፐር ኮትድም አለ። በእነዚህ ፎርሞች አሉ ማለት ነው። ከዛ ሆርሞናል የሚባልም አለ ማለት ነው። ስለዚህ በዛ ለዩት ማለት ነው። ስለዚህ እነን ባሪየር ነው። ባሪየር የሚባለው የትኛው ነው? የመልሱ ዲያፍራም የምንለው ነው ባሪየር ማለት ነው። ከዛ በዛ ባሪየር የሆነ ደግሞ ሌላ ተጨማሪ ኤግዛምፕል ቅድም ሰጥቻችኋል አይደል? ምን ሰርቪካል ኬፕ አለ፣ ኮንዶም አለ። እነዚህ ባሪየር ናቸው ማለት ነው። ዊዝድራዋል የሚባለው ወይም ፑል አውት የሚባለውን ደግሞ ኤክስፕሌን ላደርጋል። ዊዝድራዋል ማለት ወይ ዊዝድራው ማለት ማውጣት አይደል? ዊዝድራው ከሚለው ማለት ነው። ዊዝድራዋል ማለት እንግዲህ ወንድ ልጅ ከኢጃኩሌት ከማድረጉ በፊት ወይም ከመርጨቱ በፊት ትንሽ ጊዜ ይወስዳል ማለት ነው። ስለዚህ በዛ ታይሚንጉን ጠብቆ የሚያወጣ ከሆነ ስለዚህ ይሄ ምን ይባላል? ፑል አውት ወይም ዊዝድራዋል የሚባል። ከዛ የእሱ ደግሞ ምን ላይ ነው የሚፈሰው? መሬቱ ላይ ይፈሳል ማለት ነው። የእሱ ፈሳሾች ወይም ሴመን ወይም ስፐርም የምንለው መሬቱ ላይ ይፈሳል ማለት ነው። ስለዚህ ዲያፍራም ነው። ይሄ ዲያፍራም ምንድነው? ብሎክ ስፐርም ባሪየር ፊዚካሊ ነው ብሎክ የሚያደርገው ባሪየር። ይሄ ባሪየር ሜትር ይባላል። ነን ባሪየር ማለት ነው። እንቀጥል እንግዲህ ሰው which type of intrauterine device are available? የትኛው የኢንትራ ዲቫይስ ነው አሁን ላይ የሚገኘው? ኮፐር ኮትድ እንግዲህ መጽሐፉ ቶፒክ ላይ ያለ ነው ማለት ነው። ታይታኒየም የሚባል ነገር የለም በዚህ ጊዜ አቬለብል የሆነው ሆርሞናል እና ኮፐር ኮትድ ምን ኢንትራዩትራይን ዲቫይስ ቲ-ሼፕድ የሆነ ኢንትራዩትራይን ዲቫይስ ኮፐር ኮትድ እና ሆርሞናል የሆነ ነው። መልሱ ምንድነው? ዲ ነው ማለት ነው። ከዛ እንቀጥል ማለት ነው። ይሄው እነዚህ ናቸው ማለት ነው። 31ኛ ላይ ምን ይላል? so which one is a possible side effect of birth control pills? possible side effect ማለት ጥቃት ማለት ነው። የጎንዮሽ ጥቃት ጎንዮሽ ውጤት ማለት የሚያስከትል ኔጋቲቭ የሆነ ኢምፓክት ማለት ነው። ምንም መጠቀም በርዝ ኮንትሮል ፒል ምንድነው? ይሄ which one is a possible side effect of birth control pills ይላል። ይሄኛው ምንድነው? እንግዲህ አንደኛ ላይ ኤ ላይ የተለያየ ዲፈረንት ፕሮናንሴሽን ነው ያለው። አንደኛ ኖዚያ ይባላል፣ ሌላኛው ደግሞ ናዥያ ይባላል ማለት ነው። ኤ ላይ ያለው ማለት ነው። ከዚህ ደግሞ ቢ ላይ ደግሞ ኢሬጉላር ብሊዲንግ ማለት ምንድነው? ሳይቆጣ ዝም ብሎ የደም መፍሰስ ማለት መድማት ማለት ነው። ሬጉላር የሆነ ብሊዲንግ ከተለመደው ውጭ በሆነ መንገድ መድማት። ደግሞ ናዣ የሚባለው ደግሞ ይሄ ደግሞ ምንድነው? የትሪገር መሆን ማለት ነው። ለማስታወቅ ትሪገር መሆን የማቅለሽለሽ ስሜት ማለት ነው። ናዣ ይባላል ማለት ነው። ስለዚህ ሄዴክ ራስ ምታት ነው። ዲ ደግሞ ሁሉም ነው። ስለዚህ መልሱ ምንድነው? ሁሉም ነው የሚሆነው ማለት ነው። ስለዚህ መድኃኒት የምትወስዱ ከሆነ ወይም ክኒን የምትወስድ ከሆነ አንድ ሴት እነዚህ የሆነ ሳይድ ኢፌክቶች ይኖራሉ። ያቅለሸልሻታል፣ ደም ይፈሳል። እነዚህ ሁሉ ኦከር ይሆናሉ። ሄዴክ ራስ ምታትን ያስከትላል ማለት ነው። ይሄው ምንድነው? ይህንን ነገሮችን ራሱ እዚህ ጋር ኤክስፕላኔሽን አለው። በርዝ ኮንትሮል ፒልስ ካን ሰምታይምስ ኮዝ ናዣ ሄዴክስ ኤንድ ሬጉላር ብሊዲንግ ማለት ነው። how long is the vaginal ring left in place? በየቫጂናል ሪንግ እንዲህ ፕሮጀስትሮንን እንዲለቅ ወደ ውስጥ የሚቀመጥ ነው ማለት ነው። ስለዚህ ምን ያህል ጊዜ ነው? how long is the vaginal ring left in place? ለምን ያህል ጊዜ ነው ቦታ ላይ የሚቀመጥ? ይሄ እንግዲህ ለ3 ሳምንት ለሚያህል ጊዜ ነው vaginal ring usually kept in place for 3 weeks before removal። ሳይወድቅ በፊት ሳናወጣው በፊት vaginal ringን
በቦታው ለምን ያህል ጊዜ ነው የምናስቀምጠው? ለ3 ሳምንት በሚሆንበት ጊዜ ነው የምናስቀምጠው ማለት ነው። which one of the methods is naturally used a naturally family planning method? So which one of the methods is a natural ፋሚሊ ፕላኒንግ ሜትድ? በተፈጥሮ ናቹራል የሆነ ማለት ናቹራል ማለት ዶክተር ጋር ሳትሄዱ ምንም ሳትሄዱ በራሳችሁ ናቹራሊ ኮንትሮል የምታደርጉት የትኛው ነው ማለት ነው። ይሄ ባዛል ቴምፕሬቸር ማለት የሆነ ኦቨርቪው የሆነ ነገር ልስጣችሁ። ባዛል ቦዲ ቴምፕሬቸር ኦር ቢቢቲ ይባላል ማለት ነው። ባዛል ቦዲ ቴምፕሬቸር የምንለው አንደኛ የመጀመሪያ ሚኒስትሬሽን ኦከር ይሆናል። ሚኒስትሬሽን ኦከር ከሆነ በኋላ እስከ በግማሽ ቀን በ14ኛ ቀን ውስጥ ምን ኦቭዩሌሽን ኦከር ይሆናል። እስከ 14ኛ ቀን ውስጥ በእኛ በዲ ውስጥ በዋናነት ያለው ኦስትሮጅን ነው። ኦስትሮጅን ደግሞ ስለዚህ የበዲ ቴምፕሬቸራችን ከ35.5 እስከ 36.5 በነዛ መሃል እንዲያዣብብ ያደርጋል ማለት ነው። ግን በ14ኛ ቀን ልክ ኦቭዩሌሽን እንደ ኦከር እንዳደረገ ማን ፕሮዲውስ መሆን ይጀምራል? ፕሮጀስትሮን ፕሮዲውስ መሆን ይጀምራል። ፕሮጀስትሮን የበዲ ቴምፕሬቸራችን እስከ 37 ዲግሪ ሴልሺየስ ድረስ ይወስደዋል ማለት ነው። ስለዚህ በዛ ለይተን ማወቅ እንችላለን ማለት ነው። ስለዚህ በዚህ ሰዓት ኦቭዩሌሽን ኦከር አድርጓል፣ ቴምፕሬቸሩ ጨምሯል፣ በዚህ ሰዓት ኮንታክት አታርጉ በሚልና በዚህ እንጠቀማለን ማለት ነው። ስለዚህ ሌላ ደግሞ ቼንጅ ኢን ሰርቪካል ሙከስ ቲክ የሚሆን ከሆነ ስፐርሙ ወደዛ እንዳይገባ ያደርጋል። ስለዚህ የሱንም ኮንትሮል ማድረግ ትራኪንግ ዘ ሚኒስትራል ሳይክል ኦን ካላንደር፣ በካላንደር ደግሞ ሚኒስትራል ሳይክልን ትራክ መከታተል። ስለዚህ መልሱ ምንድን ዲኦል ነው ማለት ነው። ስለዚህ በጣም እያወራሁ ስለነበር ማውራት እስኪያቅተኝ ደርሷል ማለት ነው። 40 ጥያቄ ሙሉ እያወራሁ ስለነበረ ማለት ነው። ሰው በጣም ከብዶኛል እስካሁን ግን ጨርሰዋለሁ እንደምን። which methods of sterilization are permanent ማለት ዘላቂ የሆነ ልመልሰው ብል ራሱ በጣም ከባድ የሆነ ሜትድ የትኛው? ስቴሪላይዜሽን ማለት መሃን ማለት ነው። ቃሉ ራሱ መሃን ማድረግ የሚደረገው ቲባል ሊቲጌሽን ኦር ቲባል ስቴሪላይዜሽን ይባላል። ቢለ ደግሞ ቫስኮቶሚ ይባላል። ሲለ ደግሞ ቫስኮቶሚ ማለት የወንድየው ነው። ቲባል ሊቲጌሽን ኦር ቲባል ስቴሪላይዜሽን ማለት ደግሞ የሴቷ ነው። እነዚህ ፐርማነንት ተብሎ ነው ኮንሲደርድ የሚሆኑት። እንግዲህ ግን ሊመለሱ ይችላሉ። 0.1% የመመለስ ተስፋ አላቸው። ግን ተመልሶታል ተብሎ ኮንሲደር የምናደርገው ፐርማነንት ብለን ነው። ስለዚህ አይመለሱም፣ በቃ ኦልሞስት አይመለሱም ብላችሁ ያዙ። አይመለሱም ብላችሁ ቲባል ስቴሪላይዜሽን ፋሎፒያን ቲዩብን መቁረጥ፣ ማሰር፣ እነዚህ እንዳይገናኙ ማድረግ ማለት ነው። ፋሎፒያን ቲዩብ ኦቫሪ ኤጉ እንዳይሞት። ቫስኩቶሚ እንደሚባለው ደግሞ የቫስ ዲፈረንስን መቁረጥ ምናምን የመሳሰሉ። ስለዚህ መልሱ ምንድነው? ኤ ኤንድ ቢ ናቸው ማለት። ይሄ ቫስኩቶሚ ወንዱ ላይ ነው። ቲባል ስቴሪላይዜሽን ደግሞ ሴቷ ላይ። ቲባል ስቴሪላይዜሽን ኦር ቲባል ሊቲጌሽን የቱ ላይ ነው? ሴቷ ላይ ነው ማለት ነው። እንደ ፐርማነንት ይታያሉ ማለት ነው።